ምን በራሳቸው ቀራት? አሁን ልጆች ኦርቶዶክስ ከዚህ በራሳቸው በኋላ ምን ቀራት? ምን ቀራ ይባላል? ምንም የለም። ዋናው እኮ ነው የተመታው። ምንም የለም። ታቦቱም መክተፊያ ተብሏል። ጠረጴዛ ብለውታል። እ፣ ገድሉም ያው እንደምታየው ነቲንግ በቃ ምንም እ፣ ጥራት ይጎላቸዋል ብለዋል ራሳቸው ብፁዕነታቸው። አሁን እ፣ ደግሞ ሃይማኖተ አበው ጥራት የጎደለው ሆኖ ተገኘ። አዎ ሃይማኖታዊ በጥራት ሆኖ ጎደሎ ተገኘ። ስላሴም ያው ተበላሸ በመነኩሴ ብለን ስንል ግን መነኩሴው ዋቢ አድርገው የጠሩት ሃይማኖተ አበውን ነው። ምን ቀራት ኦርቶዶክስ? አሁን ምንም ምንም የለም። መጽሐፍ ቅዱሷም በራሱ ያሳተመችው 2000 ውስጡ ለቄስ ተባለባት። ውስጡ ለቄስ ተባለ። ምን ቀራቸው በእውነት? ናቲንግ። ዩኔስኮ ላይ ብቻ የተመዘገበው ቅርስ ብቻ ነው ያለው። የላሊበላ ውቅር አብያተ ክርስቲያናት አይደለ? በቃ እሺ፣ አንዴ ሪፍሬሽ አድርጉት። ሜላን ያሳቅት ሪፍሬሽ አድርጉት። ርዕሱን ቀይሬዋለሁ። እናንተ የመነኩሴ የሆነ አይን ለምንድን ነው የምታዩት? አይኔን አመመኝ ኤርሚያስ ብላችሁ ያላችሁት እንዴ? እኔ እኮ ሰው እንደ አንድ ሪፍሬሽ አድርጉት። ኦኬ 20 ሺህ ያስገቡት። ታቡ ግን ቢቀጥል ሞር እሱ ቫይራል እንዲወጣ ያደርገዋልና ተባረኩ። ኦርቶዶክሳውያን ወገኖች ካላችሁ መግባት ትችላላችሁ። ኦርቶዶክሳውያን ወገኖች ካላችሁ መግባት ትችላላችሁ። ወገኖች መግባት ትችላላችሁ። ወይ ደግሞ እሺ በሀሳቡ ላይ በትክክል ልትናገሩ የምትችሉ ወገኖችም ካላችሁ ጥያቄም ያላችሁ ሰዎች ካላችሁ መግባት ትችላላችሁ። እሺ የመነኩሴው ይቅርታ አምነውበት ወይስ ተገደው ብሎ በሚል እንደዚህ ቀይሬዋለሁ። ተገደው ነው ተገደው ነው ተገደው ነው። ምክንያቱም ምን ያህል ዳሜጅ ሊያመጣባቸው እንደሚችል አይተውታል። ገና በሁለት ቀን ውስጥ ማለት ነው። በሁለት ቀን ውስጥ እና ቪዲዮቸውን ወደ መስማት እንሄዳለን። ስለዚህ በዛ እንቀጥላለን። እሺ ጸጋብ እንዴት ነው? ይህ ሁሉ ሰላም ሻሎም ብያለው። ሜሎስ እግዚአብሔር አምላክ ይባርክ። ተባረክ። ራንደምሊ ድንገት ታብታ ብያረኩ። ችግር የለውም። ተባረክ። እሺ ችግር የለውም። እሺ ኦኬ። ጥያቄ ያለው ሰው ካለ መምጣት ይችላል። ኦኬ እንዴት ሳደርገው እንትን አለ መሰለኝ። ጥያቄ ያለው ሰው ካለ መምጣት ይችላል። እኛም እየጠየቅን ነው። የመነኩሴው ይቅርታ አምነውበት ነው አይደለም? ለምን አህያውን ፈርቶ ዳውላውን እንደሚባል በሀገራችን ቋንቋ ንግግር አይገባኝም። ያጠፋችው ቤተክርስቲያኒቱ ሆና ሳለች ለመነኩሴው መሳሳት ምክንያት የሆነው የቤተክርስቲያኒቱ መጽሐፍቶች ናቸው። እኚህ መነኩሴ ተሳስተው ነው አደሎ ያሉት። እኚህ መነኩሴ ከልባቸው አንቅተው የተናገሩት አይደለም። ለመነኩሴውም መሳሳት ተሳስተው እንኳን ብለው ካላችሁ ለመነኩሴው መሳሳት የቤተክርስቲያኒቱ መጽሐፍት ነው ተጠያቂ። መጽሐፋቸው መነኩሴውን ካሳሳተው መጽሐፋቸው ምእመኑን የማያሳስትበት አንዳች ምክንያት የለም። አራት አይና ሊቃውንት የተባሉቱ ጽሑፉን አንበበው የተረዱበት እሳቸው ከተሳሳቱ ምእመኑማ ምን ሊሆን እንደሚችል አስብ። እና በዚህ ጉዳይ ላይ ማውራት የሚፈልግ ሰው ካለ መምጣት ይችላል። አምነውበት ነው ወይስ ተገደው ይቅርታውን ብለን እንላለን። እሺ ጆይ እንኳን ደህና መጣህ ወይ እንኳን ደህና መጣሽ። ኦኬ እንዴ ሰላም ነው ኤርሚያስ? እንዴ ያንተ እኮ የስም አበዛዙ ስንት አካውንት ነው ያለህ? አንድ 5 አለኝ። መድኃኒዓለም ኦኬ። ለዚህ ነው 5 ምግብ ፊት ለፊት ላይ ያስቀመጥከው። 5 ነው አይደል? 2 ቀያይ 2 እንኳን የሰራሁት ምግብ ነው። አንድ የሆነ ሰው ወዶት እና እንትን ብዬ ነው ያደረኩት። ምን 2 እንቁላል እኮ ነው የሰራው። 2 የቲማቲም ቁርጥ እና አንድ ምንድነው ብራውን ነገሩ ቢጫ እኮ ካርት ፉር ሳላድ የሚባልም አለ። ካርት ፉር ሳላድ ይባላል እኛ ጋር። የጀርመኖችን ቋንቋቸው አይገባኝም።
ኤኒዌይ እሺ፣ እኮ ነው። አሁን ለምሳሌ እንኳን ደህና መጣ። አይ ወደ ምግብ ዝርዝር እንዳንገባ እንኳን ደህና መጣ። አይ ተመሳሳይ ነው፣ ግን በጣም ከባድ ቋንቋ ነው። በጣም አሁን እሱን እንተውና መነኩሴው አምነውበት ነው ይቅርታ ያሉት እንጂ ተገደው አይደለም። እውነትህን ነው። አዎ ለምን መሰለ በደንብ ሰማኋቸው። 40 ዓመት ያስተማርኩበት ነገር መና ቀረ። እንዴት ብዬ ደነገጥኩኝ። እንደውም ምንድን ነው መቃወም የተጀመረው በተማሪዎቼ ነው። ተማሪዎቼ ናቸው እንዴት እንደዚህ ትላለህ ብለው ያሉኝ ብለው ነው ያሉት። ተማሪዎቼ ነው መጀመሪያ የተቃወሙኝ፣ እንደውም ተማሪዎቼ ናቸው ብለው ነው ያሉት። አንዳንድ ጊዜ ደግሞ ከሰው ስህተት አይጠፋም። ምንድን ነው ያሉት? ዳጸ ነው ምናምን ዳጸም እና ያ ነው እና ተሳስቻለሁ እና ከዛ በኋላ ብዙ ሊቃውንቶች ጠየቅኩኝ እና ራሴ በጣም ነው እንትን ያልኩት እና ሊቃውንቶቹ ራሱ ስህተቴን በደንብ ነገሩኝ እና እኔ ራሴ የ40 ዓመት ድካሜን ላበላሸው ነበር እና ብዙ ሰውም ላስት ነበር ነው ያሉት። እና አንዳንድ ጊዜ በሞቅታ ምናምን የሚደረግ ነገር ስህተት እንደሆነ ነው የተናገሩት ሰውየው። ስለዚህ ለሞቅታ ነው ማለት ነው አንገቴን እሰጣለሁ ብለው ያሉት። አዎ ማለት እንትን የነበራቸው መድረክ ላይ ምናምን ያን ነገር ሲናገሩ ተማሪዎቻቸው ራሱ ተቃውሞ እንደነበረ ተማሪዎቻቸው ራሱ እንደተቃወሟቸው እና የተናገሩት ደግሞ ይሄ ደግሞ ትክክል ነው። ምክንያቱም ሰውዬ 40 ዓመት ያስተማሩ ናቸው፣ ብዙ ተማሪዎችን ያወጡ ናቸው። ስለዚህ አንዳንድ ጊዜ ደግሞ እንደዛ ነገር ሊከሰት ይችላል። ከዚህ ውጭ ምንም አንተ እየጠረጠርከው ነገር የለም? አንደኛ እሳቸው አሁን በእኛ እምነት እንደዚህ ከእምነት የወጣ ነገር የተናገረ ሰው ሊወገዝ ይገባል። መወገዝ ብቻ አይደለም ከቤተ ክርስቲያን ሊባረሩ ሁሉ ይገባል። ምክንያቱም ብዙ ሰው ነው የሚያስተው። ስለዚህ ተሳስተዋል። ቤተክርስቲያን እኛ ቤተክርስቲያን ደግሞ እንደዚህ በራስህ መንገድ የምትሄደው ነገር አይደለም። ሁሉም ይሄ እንደፈታሁት ነው ይሄ ራሴ እንዳረኩት ነው የሚል ነገር የለም። ከቤተ ክርስቲያኑ ምንም አይነት ነገር መውጣት አትችልም። ስለዚህ እሳቸው ተሳስተዋል። ተሳሳቱን ደግሞ ይቅርታ ጠይቀዋል። ስለዚህ እንዲሳሳቱ ምክንያት የሆናቸው ምኑ ነው? ለምሳሌ ብዙ ጊዜ ያስተማሩትን ነገር ወይ ከመመራመር ገባህ ነገሮችን አቅልለው ከማየት ለመሳሳታቸው ምክንያት የሆናቸው ምንድን ነው? እሳቸውን ያስተማሯቸው መምህር ወይስ እሳቸው ያነበቡት መጽሐፍ ነው ለመሳሳት ምክንያት የሆናቸው? ለምሳሌ አቅልለው ከማየት ነገሮችን አቅልለው ከማየት አሉ። እንደዛ አቅልዬ ስላየሁት ነው አሉ እንዴ እሳቸው? ኖ እኔ አሁን ለምሳሌ እዚህኛ ጋር ያሉ በጣም እውቀት ያላቸው ሰው አሉ እና ከእሳቸው ጋር ዲስከስ ስናደርግ አብረን ስናወራ ምንድን ነው ያሉት እሳቸው ሲነግሩኝ፣ እንደዚህ አንዳንድ ጊዜ እንደዚህ ሊቃውንት የተባሉት በጣም ነገሮችን ከመመራመር ብዙ ነገር ከማለት የተነሳ ሊስቱ ይችላሉ እና እንደውም ይደነግጣሉ አሉ። በጣም እንደዚህ ነገር ሲያጋጥማቸው ሳያስቡት ነው ነገር ውስጥ የሚገቡት እና ሊስቱ ይችላሉ እና እንደገና ለምሳሌ የአካል ክፍል የመስጠት አለ አይደለም የእግዚአብሔር እንደዚህ ኩላሊት፣ አይኔ፣ እግሬ ምናምን የሚባል ነገሮች ይሄ ነገር ሊደንቀው አይገባም አሉኝ ሰውየው። ለምሳሌ ሊደንቅ አይገባም። ኖ ሮያል እኔ አንተን አንድ ማቀብ ነገር አለ። ነገር ስታደባብስ ራሱ አያምርብህም። አፍህ ላይ ራሱ አያምርም ስታደባብስ። ያሉኝን እኮ ነው። እሳቸው ያሉትንማ ሰምተሃል። እሳቸው ለአንተ ብቻ አይደለም በውስጥ ያወሩ ሚዲያ ላይ ነው ያወሩት። አንተ ስታደባብስ አያምርብህም። እሳቸው ለመሳሳት ምክንያት የሆናቸው ምን ነበረ? አላደባበስኩትም እኮ። እሳቸው እንዲሳሳቱ ምክንያት የሆናቸው ምንድን ነው? መጽሐፍ ወይስ ግለሰብ ወይስ ስሜት? ኖ ግለሰብ ምናምንም አይደለም። እሳቸው ስሜታቸውን ስሜትም አይደለም። ምንድን ነው ለመሳሳት ምክንያት የሆናቸው? ያነበቡትን መጽሐፍ ሲተነትኑ ያመጡት ችግር ነው እንጂ። ስለዚህ መጽሐፉ ነው ማለት ነው ለስህተታቸው ምክንያት የሆናቸው? በእሳቸው እድሜ በሰው ስሜት አይመሩ እኮ። ስለዚህ መጽሐፉ ነው ማለት ነው ለእሳቸው መሳሳት ምክንያት የሆነው። ለምሳሌ ኤርሚያስ አንድ ነገር ልንገርህ። አሁን ለምሳሌ አካል ክፍል ምናምን ሲባል ወይ ኩላሊቴ ምናምን ወይ አንድ ነገር አይን የሚባል
አንተ በዛ መልኩ ነው ኦርቶዶክስ ትፈተዋለች ብለህ የምታስብ? ቆይ ለምሳሌ ኦርቶዶክስ ምንም አትፈታዋለ። ኖ እንደዛ ብለህ ልታስበው ትናንት አላየም እንዴ? መጽሐፈ ስንክሳር ላይ ኢየሱስ አልተገረዘም ይላል። ሃይማኖት አበው ላይ ኢየሱስ ተገረዘ ይላል። ኦርቶዶክስ እኮ መላቅጡ የጠፋባት ቀኝና ግራው ማጠፊያ የቸገራት ኖ አልጠፋም። በነገራችን ላይ እኮ የዚህ ሁሉ እኮ እውቀት መሰረቷ ኦርቶዶክስ ነች። ታውቃለህ አንተም በራስህ ምንም የእውቀት መሰረት አይደለችም። ኖ እያንዳንዱ ነገር እኔ ነግሬሃለሁ እኮ። አሁንም ፈረንጆቹ ራሱ ኖ በልመናቸው ኖ ያልኩ ፈረንጆቹን ተዋቸው። ቤተክርስቲያኒቱ የራሷ ሊቃውንት ነው ብላ የምትላቸው እኚህ መነኩሴ ለመሳሳት ምክንያት የሆናቸው ምንድን ነው? መጽሐፉ ነው ወይስ ስሜታቸው ነው ወይስ ግለሰቦች ናቸው ብዬ ስልህ ግለሰቦች አይደሉም። ስሜታቸውም በስሜታቸውም እንደዛ አይሉም ማለት ነው። እንደ ራሳቸው መፍታት የሄዱበት ነገር አለ። እንደ ራሳቸው ቢፈቱ እሳቸው ሊቅ አይደሉ እንዴ? ከእሳቸው በላይ ሊቅ አለ እንዴ? እንደ ራሳቸው መፍታት አይችሉማ። ሊቃውንት እንደ ራሴ እኮ ፈትቸው ነው አይደለም ያሉት። አየው ራሳቸው መፍታት አየው ሮያል አየው ስታደባብሰው አየው እንደ ራሳቸው ስለፈቱት አይደለም። ኦኬ በዚህ ጉዳይ ላይ እኮ እያንዳንዱ ስላልተናገረ እንጂ እኮ መናገር ቢጀምሩ ባይዘው የኦርቶዶክስ አገልጋዮች መናገር ሲጀምሩ ቤተክርስቲያኒቱ ከላይ እስከታች ነው የምትፈርሰው። በተለይ እነዚህ ሊቃውንት የተባሉት ማውራት ሲጀምሩ እመኑኝ አልኩ እስካልተናገሩ ድረስ ብቻ ነው፣ እስካላወሩ ድረስ ብቻ ነው፣ ወደ ካሜራ ፊት መጥተው ኢንተርቪው እስካልተደረጉ ድረስ ብቻ ነው፣ እስካልተነኩ ድረስ ብቻ ነው። ከተነኩ በሀሳቡ ላይ ሀሳብ እንስጥ ተብሎ ቢባል ከሚያለቡት ይልቅ የሚያጠፉት፣ ከሚሰሩት ይልቅ የሚያበላሹቱ ይበዛሉ። ቆይ አሁን ሰውየው ይቅርታ አጥፍቻለሁ ካሉ ምንድን ነው ማድረግ የሚቻለው? ስህተት መሆኑን አመኑ ማለት ነው። ሜላ የሚሰጥህን ሀሳብ አብረን እንስማ። በአስገዳጅነት ችግር የለም። ይቅርታቸው አምነውበት ነው። ምእመን ቢሆን ዳጸ ልሳን ብለው የሚሉት ቢሆን እንዴት ለዳጸ ልሳን አንገቴን ይሰጣለሁ ይላሉ? እሞትለታለሁ እኮ ብለው ያሉትን ትምህርት እኮ ነው። እኔ ከምናገር ሜላ ቢናገር ይሻላል። እዚህ ላይ እሞትለታለሁ ብለዋል እንዴ? ምንድን ነው ያሉት? ሜላ ቀጥል። ሜላ ቀጥል። ሜላ አንገቴን እሰጣለሁ ብለዋል። ያው እሞታለሁ ነው። ያው የመጀመሪያው ነገር እንግዲህ ዳጸ ልሳን ምንድን ነው ነው? ዳጸ ልሳን ምን እንደሆነ ታውቃለህ ጆይ? እሺ አንድ ዳጸ ልሳን ነው የሚባለው ምን ሲሆን ነው? ሳት ብሎ ስትናገር ነው። ቃል ስትናገር ነው። ለምሳሌ ኢሳያስ ላለው ብዬ ኤርሚያስ ስል ወይም ወንድ ላለው ብዬ ሴት ስል፣ ለምሳሌ ጆይ አንተ ወንድ ነህ ለማለት አንተ ሴት ነህ ብል ይሄ ዳጸ ልሳን ነው። ይቅርታ ወንድ ለማለት ፈልጌ ነው ላለው ያደል እንጂ ትምህርት አይደለም እኮ ዳጸ ልሳን ሚስጥር አይደለም። እሳቸው ከዳጸ ልሳንም አልፏል። እሳቸው ያልፋል። ትምህርት ነው፣ ዳጸ ልሳን አይደለም። አንገቴን ሰጥለታለሁ ያሉት እኮ በዳጸ ልሳን አይደለም፣ ትምህርቱን ነው። ለዛው ምላሽ እየሰጡ ነው። አንድ ሊቅ ሲናገር ሰምቻለሁ፣ ለስላሴ ጾታ የላቸውም የሚል ሊቅ ሰምቻለሁ። ይህ ስህተት ነው። ጾታ የላቸውም የተባለው ለስላሴ ሳይሆን ለመላክ ነው እያሉ መጽሐፍትን እየጠቀሱ አንድምታ እየጠቀሱ ሃይማኖት አበውን እየጠቀሱ አስተምረው ዳጸ ልሳን ነው አይባልም እንዴ? ዳጸ ልሳን እኮ እናውቃለን ምን እንደሆነ ማለት ነው። እሳቸው ትምህርቱን በተዛባ ሁኔታ የሄዱበት ነገር አለ ማለት ነው። በቃ እሳቸው እንግዲህ የአሁኑን የልባቸውን ያው መድኃኒዓለም ነው የሚያውቀው። ግን የእሳቸው እስከዛ ድረስ እንግዲህ 40 ዓመት ተምሬያለሁ ነው ያሉት አይደል? 40 ዓመት አስተምሬያለሁ። አዎ አጠቃላይ ከትምህርታቸውም ጋር ተገናኝቶ ይህን ሁሉ ጊዜ ሲማሩና ሲያስተምሩ ለስላሴ ጾታ አላቸው ወይንስ የላቸውም የሚለው ነገር ሳያውቁ ቀርተው ነው። እንኳን እሳቸው ይቅርና ገና ዛሬ የገባ ሰንበት ትምህርት ቤት አንድ ገና በለጋ ዕድሜ ያለ ሰው ይሄ ነገር አይጠፋበትም። እውነት ለመናገር አይደል? እንኳን እኛ ረታይና የተባሉ ቤተክርስቲያኒቷን ዶግማ የተማሩ መሳሳታቸው ይገርማል። ስህተት ነው። እኔ ስህተቱ የስህተቱን ምንጭ ነውን ማየት የምፈለግ ነው።
አሁን እኮ እኛ ምን ስንናገር በእሳቸው ትምህርት እኮ አምነን አይደለም። ስላሴ ጾታ የላቸውም ብሎ አሁን በመናገራቸውም እኮ እኛ እንትን የለብንም የሆነ ምንድነው ቅሬታ ኑሮንም አይደለም። ግን ምንድነው የኛ እያልን ያለ ነው እሳቸው ይቅርታ ሲጠይቁ የትምህርታቸው ምንጭ ምንድነው? ከልባቸው አፍልቀው ነው የተናገሩት አይደለም። ከራሳቸው ካነበቡት ነገር በተጣመመ መንገድ እንደሄዱበት ነው የሚያሳየው ምንም ነገሩ። የተጣመመ ነገር የለውም። ለምሳሌ ቪዲዮ ሙሉ ሰምታል? ቪዲዮ ሙሉ አልሰማሁኝም እኔ አይሰማም። ይቅርታውን ነው የሰማሁት። እሱ ነው ችግር። ቪዲዮ ሙሉ ብትሰማው ምንድን ያሉት መጽሐፍትን እየጠቀሱ ነበር። አንድ መጽሐፈ ሚላድ የሚባል መጽሐፍ አለ። እዛ መጽሐፈ ሚላድ ላይ ቃል በቃል ተቀምጧል ነው ያሉት ጾታ እንዳላቸው። መጽሐፈ ሚላድ ደግሞ የሚባለው መጽሐፍ የጸሎት መጽሐፍ ነው። ጊዮርጊስ ጠላቶቹን ድል የነሳው ይህን ጸሎት ጸልዮ ነው ተብሎ ነው የሚታመነው። ሰውየው ትልቅ ጥፋት አጥፍተዋል። እንደኔ የሰውየው ጥፋት የእሳቸው ጥፋት አይደለም። ጥፋቱ የቤተክርስቲያኒቷ ነው። እሳቸው የጠቀሱት የቤተክርስቲያኒቷን መጽሐፍ ነው። ራይት የቤተክርስቲያኒቷን መጽሐፍ ነው የጻፉት። እስካሁን ድረስ ለምን አልተገለጸም? ለምን ሌላ አስተማሪ አላስተማረው? የቤተክርስቲያን ምን አስተማሪ ጾታ የሚለውን ነው የምትለኝ? አዎ እሳቸው የጠቀሱትን ሌላ አስተማሪ እስከዛሬ ጠቅሶት አያውቅም ነው የምልህ። አዎ ምንድን ነው ቃል በቃል ጾታ የምትለዋን ቃል በዚህ ደረጃ ወደ ምሕረት ላይ የተናገሩት እሳቸው ናቸው። ይህ ማለት ግን እነሱ በሚያስተምሩበት መጽሐፍ ዘርግቶ በሚያስተምሩበት ቦታ ላይ አይነገርም ወይ ከተባለ እኔ ይቸግረኛል፣ አይነገርም ለማለት። እስቲ ከራሳቸው አንደበት እንስማው። እንደዛ ይሻላል። እስቲ ላሰማችሁ ምን እንዳሉ። ቆይ ላሰማችሁ ምን እንዳሉ። እሺ አንዴ እስቲ በትልቁ አድርገኝ ነው ምን እንዳሉ እሳቸው ቃል በቃል የተናገሩትን ብናየው አሪፍ ይሆናል። ፈልቶ አንድ ቀን የፈነዳቦት እንደሆን ምን ይሆኑ አሉኝ። አቤት አቤት ይሄ ትምህርት በምስጢር አንድ ብሎኝ ዛን ጊዜ ትንሽ አንዳንድ የመስከር አለ አይደለ? በምስጢር በደምብ ስሙ። የዛ ጊዜ ያን የተናገርኩት በመስከር ነው አሉ። ያው መስከር ሲባል ያው በሚስጥር አለ። እንዴት ነው የሰከሩት? ምንድን ነው ያሰከራቸው የሚለውን እኔ አንዱ መነኩሴ ምን አሉኝ? እስከ ዝናን አንድ መነኩሴ አቤት 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 ይሄ ትምህርት ፈልቶ አንድ ቀን የፈነዳቦት እንደሆን ምን ይሆኑ አሉኝ። ይሄ ትምህርት ፈልቶ አንድ ቀን የፈነዳ ቢሆን እንዴት ሊሆኑ ነው አሉኝ። ምንድነው የሚፈጠረው ሲፈነዳ ነው ጥያቄያቸው። ሲፈነዳ ማለት እኮ ልክ አሁን ባለፈው እንደተናገሩት እንዳይናገሩ ነው ሲፈነዳ አይደል? እንጂ ሰውን የሚጠቅምማ ከሆነ እንደ ይፈንዳ እንጂ ምንድነው ችግሩ? እሱን ነው እየተናገሩ ያሉት። አሁን እንስማቸው፣ በደንብ ያብራሩታል። ፈልቶ ያሉኝ ፈልቶ ስለዚህ የዛን ሰዓት በእርግጥ ይሄ ትምህርት ወጥቶ አያውቅም። በብዛት ይሄ ትምህርት ወጥቶ አያውቅም እንዴ? በደንብ ስሟቸው እናንተ። ያው ቲክቶክ ላይ የቅርቷን ብቻ የምትለዋን አንድ ደቂቃ ቆርጣችሁ ነው የለቀቃችሁት አብዛኛው ሰው። እስቲ ስሙ። ፈልቶ ያሉኝ ስለዚህ የዛን ሰዓት በእርግጥ ይሄ ትምህርት ወጥቶ አያውቅም። በብዛት አስተምረነው አናውቅም። አባቶቻችን ምዕመናን የማይሸከሙትን ትምህርት ምስጢረ ሥላሴ በጉባኤ ቤት የሚነገርን ነገር ወደ ውጭ አውጥታችሁ ምዕመናን አታስጨንቁ። ብዙ ይኸው በጉባኤ የሚነገርን አውጥታችሁ ምዕመናንን አታስጨንቁ። የሥላሴ ትምህርት ለምዕመናን የሚነገርና የማይነገር የሚባል አለ እንዴ? ምን ማለት ነው? እስኪ እንስማቸው ውስጥ አው አይ መስማቱን ማሰምታችኋል። ማዳመጥን ያልቻላችሁት እሱን ነው ፖዝ እያደረኩ ማሰማችሁ ሐሳባቸው እንድትይዙት ማለት ነው። ኦልሞስት በጣም ብዙ ሺህ ሰው አይቶታል፣ 50 ሺህ ሰው በላይ ካልተሳሳትኩ። አሁን ፖይንቱ እንድትይዙልኝ ነው የምፈልገው።
መጽሐፍ ዘርግቶ የሚያስተምሩት ትምህርትና ለምዕመናን የሚነገረው ትምህርት ሁለቱ ይለያያል። ይሄ ትምህርት ወጥቶ አያውቅም ነው ያሉት። በደም ስሟቸው። ይሄ ትምህርት ወጥቶ አያውቅም፣ በብዛት አስተምረን አናውቅም። አባቶቻችን ምዕመናን የማይሸከሙትን ትምህርት ምስጢረ ሥላሴ በጉባኤ ቤት የሚነገርን ነገር ወደ ውጭ አውጥታችሁ ምዕመናን አታስጨንቁ። ብዙ ጊዜ ደክመው መርምረው አያገኙትም እና ይደናገራሉ ምዕመናን። እንደዚህ አይነት ምስጢረ ሥላሴ ምስጢረ ሥጋዌን ብዙ ባታወጡ ይላሉ አባቶቻችን። ምስጢረ ሥላሴ ሥጋዌን እንዳትወጡ ወደ ውጭ፣ አንዳንዱን ማለት ነው። አሁን ሥጋዌ እንዴት ነው ማናስተምረው? ለሰው የሚማርና የማይማር የሚባል ነገር አለ እንዴ? የለም፣ በጭራሽ የለም። ስለዚህ በጉባኤ ቤት የሚማሩት ትምህርትና አውደ ምሕረት ላይ ሲመጡ የሚናገሩት ትምህርት ይለያያል። እሳቸው ምን አሉ? ሳት ብሎኝ ነው፣ አዳልጦኝ ነው፣ ሰክሬ ነው በሚስጥር እዛ ቦታ ላይ የተናገርኩት። ይህን የተናገሩት እንግዲህ አራታይ ነው፣ ከራሳቸው ያመጡት አይደለም። ሳት ብሏቸው እስከዛ የተማሩት ትምህርት ሳት ብሏቸው ነው። እና ያን ሰዓት አንድ መምህር ለሥላሴ ሴትም ወንድም አይባሉም እያለ ሲያስተምር አንድ ወጣት ሰማሁ። እግዚአብሔር ጾታ የለውም። ይህ ማለት ነው። ይህ ናቸው የተናገሩት። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ሥላሴ እንላለን፣ አንተ ሥላሴ እንላለን። ለሥላሴ ጾታ የላቸውም። እንኳን ለሥላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ጾታም የላቸውም ሲባል እያለ ሲያስተምር ምን ትዝ አለኝ? ከዚህ ከሃይማኖተ አበው ከሰለስቱ ምዕት ቃል ነአምን ከመቦ ለእግዚአብሔር ቃል አእይንት ወአይዛን አእዳው ወአይጋር ወኩሎም ለተርፎ አካላት፣ ለእግዚአብሔር አይን፣ እጅ፣ አፍንጫ፣ እጅ፣ እግር፣ ሌሎቹም የቀሩት አካላት እንዳሉ እናምናለን። ያው የቀሩት ሌሎች አካላት እንዳሉት እናምናለን። ይህን የተናገረው ማን ነው? ሃይማኖተ አበው ጠቅሷል። ይኸው ላሳያችሁ። ሃይማኖተ አበው ለእግዚአብሔር አይኖች፣ ጆሮች እንዳሉት መጽሐፍት የተናገሩት የቀሩትም እንዳሉት ለእግዚአብሔር የተነገረው ሁሉ የታመነ እውነተኛ እንደሆነ እናምናለን። የቀሩት የተባሉት ምንድን ናቸው? ከአይንና ከጆሮ የቀሩት የተባሉት። ስለዚህ የቀሩት ከሚባሉት ውስጥ አንዱ ምንድን ነው? ጾታ ነው። እሱን ነው የተናገሩት እሳቸው። ይኸው ነገር ግን ይመረመራል ቢሉ ነገር ግን አይመረመርም፣ ረቂቅ ነው ይላል። አለ ግን አይመረመርም። ይሄን ወኩሎም ለተርፎ አካላት የቀሩትም አካላት አሉት የሚለው አንዱ ገጸ ንባብ እሱ ሆኖ ሳለ፣ ሌላው ምን ትዝ አለኝ? መጽሐፈ ሚላድ የሚባል መጽሐፍ አለ። እሱ ያልተመረመረ መጽሐፍ ነው። እውነት ለመናገር ያልተመረመረ መጽሐፍ ነው። እሱ ጠቅላላ በቃ በእኛ አካል ያለው ሁሉ እንዳለው ቁጭ አድርጎ የሚናገር መጽሐፍ ነው እና ይኸው መጽሐፈ ሚላድ ደግሞ ለእኛ ያለው ሁሉ እንዳለው ተደርጎ ተነግሯል አሉ። ታዲያ መጽሐፉን ይቅርታ መጠየቅ ያለበት እሳቸው አይደሉም። እሳቸው አይደሉም። ይቅርታ አለ። እኛ አባት እነዚህን ነው ዋቢ አድርገው ለኦርቶዶክሳውያን ያስተማሯቸው ማለት ነው። ያስተማሯቸው አያችሁ። እና ሥላሴ ላይ በጉባኤ ቤት የሚማሩትና አውደ ምሕረት ላይ የሚናገሩት የተለያየ ነው፣ እንዳትናገሩ እንባል ነበር አሉ። እሺ አሁን ለምሳሌ እሳቸው ሌላም አካላቶች አሉት ብለዋል አይደለ? እንትን ያሉ አካላት ብለው አሉ። አሁን እነዛን አካላቶች ብለው ያሉት ነገር መጽሐፍ ቅዱስ ላይ የለም የለም አለ። አሁን ኦርቶዶክስ በምታብራራበት መንገድ አሁን ለምሳሌ ትንቢተ ኤርሚያስ ጥፍር ላይ ጭን ምናምን የሚል ትንቢተ ኤርሚያስ ላይ አንጀቴ ብሎ ይላል አይደል? እግዚአብሔር አንጀቴ አዘነላቸው ነው ምናምን የሚል አባባል አለ። አንጀት ኖሮት ነው የትኛውንም አይን ጆሮም የሚለው ሊትራሊ ነው እንደምትወስደው ነው ሊተኮርኮ አባባሌ ያ ኦርቶዶክስ ያን ነገር የምትለውን መንገድና መጽሐፍ ቅዱስ ላይ ነገር ምንድን ልዩነት እኮ የለው። ኧረ አለው። ኦርቶዶክስ የምትለው እውነተኛ ነው ብለን የምታምነው እውነተኛ አይን፣ እውነተኛ ጆሮ ምሳሌ አይደለም። እንደዛ አንተ ስታስበው እውነተኛ አሁን አንድ ሕፃን ልጅ ራሱ አምላክ ጆሮ አለው እግር አለው እንኳን ተብሎ ቢባል እውነተኛ ነው ብሎ ሊያስብ ይችላል? እንደ ያልተማረ ሰው እንኳን እውነተኛ ነው የምትለው ኦርቶዶክስ እውነተኛ ነው የምትለው
ማዳመጡን ጆሮ ከሆነ ማዳመጡን አረ እጅ ከሆነ እውነተኛ እንደዚህ አይኑ ጆሮ እውነተኛ ነው እንዴ? እንዴ። ይኸው በነገራችን ላይ ይኸው ምንም ነገራችን ላይ የለም። እውነተኛ ነው እኮ ማለት እኮ ስለ ያዳምጣል። እግዚአብሔር የተነገረው ሁሉ የታመነ እውነተኛ እንደሆነ እናምናለን። እና ነገር የታመነ ግን ነው አይመረመርም። እኮ የታመነ ነው እውነተኛ እኮ ነው ምኖቹ ማዳመጡ። አይደል? አሁን ምሳሌ ማዳመጥ የለም። ማዳመጥ የሚላለ የለም የለም። ማየቱ ማየቱ መስማቱ የሚላለ የለም። ማዳመጡ አንተ አትጨምር። አይኖች ነው የሚለው አይኖቹ ማየቱ ነው አይኖቹ ጆሮች ታዲያ ምኖቹ ናቸው? አይደለም። አይኖች፣ ጆሮች፣ እነዚህ አካላት ወይም መልካት፣ ገጻት እንዳሉት እናምናለን ነው። በኦርቶዶክስ መልክና ገጽ የሚባል ነገር አለ የለም? ነገር እኮ አተረጓጎሙ ላይ ምንም ሲተረጎም አተረጓጎም። መልክ ምንድን ነው? መልክ ምንድን ነው? መልክ ሲባል ለምሳሌ አትናቴዎስ ጋር እኛ እንደምንተረጉመው ሰዋዊ ነገር አይደለም ትርጉሙ። ምንድን ነው መልክ? ዲፋይኒት አንብበው። እሱ ላይ ምንድን ነው የሚለው? ቆይ መልክ ምንድን ነው? አንተ የእግዚአብሔር እንትኑ ዋጋ መልክ የሚባለው የገጽታ የመልክ ገጽታ አይደለም። ገባ አይደለም። መልክ ገጽታው ትርጓሜውን ሳይሆን የፈለጉት አሁን መልክ ለምሳሌ ትርጉሙ ምንድን ነው? መልክ የሚባለው ገጽታ እንዳልሆነ ነው የማውቀው እኔ። የእግዚአብሔር መልክ ማለት አፍንጫ፣ እግር፣ እጅ ማለት አይደለም። ወይ ደግሞ አቋቋሙ ማለት የሆነውን ንገረኝ። አንተ ያልሆነውን እየነገርከኝ የሆነው ምንድን ነው? መልክ ምንድን ነው? መልክ ማለት የእግዚአብሔር ለእኛ የሚኖረው አመለካከት ይመስለኛል። መልክ በቃ ለመግለጽም ይከብዳል መልክ የሚለው እሺ። እንጂ ገጽ አካላዊ ምንድን መልክ ነው? አይደለም። እሺ፣ ገጽ ምንድን ነው? ገጽ ምንድን ነው? እንዴት ገጽ ገጽ ሲባል ሰምተህ ታውቃለህ? ይባላል። ለእኛ ያለው አመለካከት ነው ገጹ። ገጹ ማመለካከት ነው መሰለኝ። እኔ እንግዲህ እሱን እሺ። አላውቅም። እግዚአብሔር ስንት ገጽ አለው? አላውቅም። እሱን አላውቅም። እሺ። እግዚአብሔር ስንት መልክ አለው? አላውቅም። አመለካከት ካልከው እኮ እግዚአብሔር ለእኛ ስንት አመለካከት አለው ወደሚል ነው የሚወስዱ እኮ። አንተ አንብበው እስኪ እሺ፣ እሱን። እሺ ላሳይ ምን እንደሚል። እሺ ላሳይ። ይሄ አትናቴዎስ ተነገረ ተብሎ የሚታመነው ነው። ይታያችኋል? የስሉስ ቅዱስ እሺ ይታያል። እሺ፣ እስቲ አንብቡ። ስሉስ ቅዱስ የሚሆኑ ሶስት አካላት ጠጋ አድርገው ትንሽ። ይኸው ሶስት አካላት ሶስት ገጾች ገጻት ያሉት መልእክት ሶስት ይህን ዘለዋል። ሶስት መልእክት መልካት መላእክት ነው የሚለው። አይ መልካት እንዳሉት ስለ መለኮት የተነገረውን ሁሉ መለኮት አንበቦት የተነገረው ሁሉ። እሺ ላንብብል። የስሉስ ቅዱስ የሚሆኑ ሶስት አካላት ሶስት ገጻት ሶስት መልካት እንዳሉት ስለ መለኮት የተነገረውን ሁሉ እናምናለን። ሶስት ነው ያለው እግዚአብሔር። ሶስት ገጽ አለው፣ ሶስት መልክ አለው ወይም መልካት አለው። ገጽ ምንድን ነው? መልክ ምንድን ነው? አሁን ይሄን ነው ዲፋይን ማድረግ ያለብን። ገጽ ማለት መልክ ማለት አመለካከቱ ማለት አይደለም። እኔ ከምልተረጉምልህ ራሱ ኦርቶዶክስ የተረጎሞችን ላሳየ ገጽ ምን እንደሆነ ገጽ የተረጎሞቹን ላሳየ። ምንድነው መልክ? ገጽ ምንድነው? እንግዲህ እግዚአብሔር ስንት መልክ ነው ያለው? ሶስት ነው ያለው። ስንት ገጽ ነው ያለው? ሶስት ነው። ምንነቱን ለማለት ነው አይደለም? ምንነት ነው ያልከኝ? ምንነት ለማለት ነው አይደለም? ምንነትማ አንድ ነው፣ አምላክነት ነው እሱ ምንነት። ቆይ ላሳይ ገጽ ምን እንደሆነ መልክ ምን እንደሆነ ራሱ ኦርቶዶክስ የተረጎሞቹን ላሳይ። እሺ ይታያል። ማህበረ ቅዱሳን ዌብሳይት ላይ ነው። አንብበው። እሺ እንደዚህ ነው። ውድ የእግዚአብሔር ልጆች መልክ፣ አካል፣ ገጽ የሚባሉት ምን መሰላችሁ? ገጽ ማለት ከአንገታችን በላይ ያለው የሰውነታችን አካል የሚጠራበት ነው። መልክ ስንል ደግሞ እያንዳንዱ የሰውነታችን ክፍል ማለት ነው። አካል ማለታችን ደግሞ ከራስ ፀጉራችን እስከ እግራችን ጥፍር ድረስ ያለውን መላ ሰውነታችንን ያጠቃልላል። ስለዚህ ለሥላሴ ምን አለው?
ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ስለዚህ ገጽ ማለት ምን ማለት ነው? ከአንገት በላይ ያለው ፊት ማለት ነው። ከአንገት በላይ ያለው አፍንጫ፣ ጥርስ፣ ጆሮ፣ አይኖች፣ ፀጉር ጠቅላላ። መልክ ደግሞ ስንል እያንዳንዱ የሰውነት ክፍል ማለት ነው። እጅ፣ እግር፣ ዩኔሚት ኤቭሪቲንግ። አካል ደግሞ ስንል የመልኩንና የገጹን ድምር ውጤት ማለት ነው። አካል ስንል ከራስ ፀጉር እስከ እግር ጥፍር ድረስ ያለው ነው። ስለዚህ እግዚአብሔር ስንት ገጽ አለው? ስንት ገጽ አለው? 3 አለው። ከአንገት በላይ ያሉት ነገር 3 ማለት ነው። አብ የራሱ ጆሮ አለው፣ ወልድ የራሱ ጆሮ አለው፣ መንፈስ ቅዱስ የራሱ ጆሮ አለው። ያመንክበት ነው ግን የምታወራው ወይስ በሌላ መልኩ ነው የምታወራው? አሁን አንተ እውነት አምላክ እንደዛ ነው ብላ ኦርቶዶክስ ታምናለች ብለህ ነው የምታስበው? ይኸውም በማስረጃ እያሳየው አባባሌ እሱ ሮያል መጽሐፉን እኮ ነው እያነበበል ያለ ቤተክርስቲያኒቱን እኮ መጽሐፍ እኮ ነው እያነበበል። ጆሮ ቢባል አይን ቢባል ትልልቅ ጆሮ፣ ትልልቅ አፍንጫ፣ ትልልቅ አይን እያልክ ነው የምታስበው? ወዳጄ የእናንተ ቤተክርስቲያን ነው እንደዛ የምታስበው። አይን ጆሮ አለው ብላ ነው ታምነው። ይኸው 3 አለች እኮ ኦርቶዶክስ እኮ ጥልቅ ነች እኮ፣ እያንዳንዱ ነገር ጥልቅ ነች፣ ትፈተዋለች። አሁን ይሄንን አየነው እኮ ጥልቀቱን እኮ አየነው፣ የት ድረስ እንደሆነ ጆሮ ድረስ እንደሆነ እኮ አየነው። ጥልቀቱን እኮ አየነው፣ እስከ የት ድረስ እንደሆነ እኮ እስከ ጭን ድረስ እንደሆነ አየነው። ምንም ቢባል ኦርቶዶክስ በፍቺ ነው የምትጽፈው እንጂ ዝም ብላ እንደ ህፃን ልጅ እንደማትጽፈው አውቃለሁ። ነው እንዴ? እሺ ያው ፍታለን። እስቲ አንብቦ ምን ይለን? አንብቦ አይታይም። እኔ ርቀት ላይ ኮምፒውተር ላይ ስላለ ማነበው አይታይም። የሰማይ ግምዣ ብርሃን ሸማኖች የምትሆኑ ሥላሴ ሆይ ከዓይን ለተሰወሩ ጭኖቻችሁ ሰላምታ ይገባል። ይሄ ነው ጥልቀት። ከዓይን ለተሰወሩ ጭኖቻችሁ ምን ለማለት ፈልገህ ነው? ጭኖች ነው በቃ። የእኛ ዓይን የማያየው ጭኖች አሏቸው፣ ለዛ ሰላምታ ይገባል። እና ያ ማለት በሌላ መልኩ ነው የምታረጉመው አንተ? ተርጉምልኝ። ይሄ ትርጉም ነው ያነበብኩልህ። ይታያል። በጣም ንባብና ትርጓሜ ነው የሚልን። ለምሳሌ እዚህ ጋር የምታየው ይኸውልህ ጆይ፣ እዚህ ጋር የምታየው ምንድን ነው? ጥሬ ንባቡ ነው፣ ተተርጉሞ ነው ጭኖች የሚለው። እስቲ ጭኖች ምንድን ነው? አንተ ሌላ ትርጉም ካለ ንገረኝ። የለም። ጥልቀቱን እያየነው ነው። ጥልቀቱ የለም ነው፣ አልተገለጸም ነው። ጥልቀቱ አልተገለጸም ነው። በብሽሽቅ ነው የምቆጥረው፣ ልክ ከእስላሞች ጋር እንደምንበሻሸቀው። አይ ማስረጃ የለም። መበሻሸቅ ይመስለኛል። አይ ምን መበሻሸቅ አይደለም። ይኸው አይኖች 3 ገጽ አለው እግዚአብሔር። እሱን ታምናለህ? በነገራችን ላይ ሥላሴን ስትተቹ ግን ራሳችሁንም እየተቻችሁ እንደሆነ ማወቅ አለባችሁ። እኛ ሥላሴን አልተችንም። ሥላሴ አማኞች ስለሆነ እኛ ሥላሴን አልተችንም። ምንም ትርጉም የለም። እንደዚህ ስማኝ መጀመሪያ ሥላሴን እየተቻችሁ አይባልም። ሥላሴን አልተችንም ነው እንጂ ታዲያ ምናመልከውን አምላክ ወዳጄ መስመር ማትሳት ምናመልከውን አምላክ አንተችም። እንደዛ ከተችንማ ምኑን አመለክ ነው? የምናመልከውን አምላክ አልተችንም። ወዳጄ ጆይ ስማ፣ መጀመሪያ ማይሆን ቃል ተናግረ መልስ ሲሰጥ መስማት ነው ያለብን። እኛ ሥላሴን እየተቸን አይደለም። ስለ ሥላሴ ያላችሁን የተሳሳተ አስተምሮ ነው እየተቸን ያለ ነው። በመጽሐፍቶቻችሁ ስለ ሥላሴ የተነገረው ልክ እስከዚያ ድረስ ስለ ማርያም የተናገራችሁትን የሐሰት ትምህርት ስንናገር ነበር። ያ ማርያምን እየናቅን ማርያምን እየታችን እንዳልነበር ተናግረናል። ታምረ ማርያም ስለ ማርያም የተነገረውን እሱን የተቸን። እንደውም ብዙ ጊዜ የምንናገረው ምንድነው? የጌታችን የኢየሱስ ክርስቶስ እናት ማርያምና የታምረ ማርያም አንድ አይነት አይደሉም፣ የሚመሳሰሉት በስም ብቻ ነው ብለን ለይተን ነው የምንናገረው። አሁንም ሥላሴ ላይ ስንመጣ ሴም ቲንግ ነው። መጽሐፍ ቅዱስ ላይ ሐዋርያቶቹ ያስተማሩት የሥላሴ ትምህርትና የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታስተምሩ የሥላሴ ትምህርት አንድ አይነት አይደለም። ሥላሴ ጽንሰ ሐሳቡ አልገባችሁም እያል ነው። በተለይም አካል ላይ ስንመጣ አልተረዳችሁም፣ አልገባችሁም እያል ነው። እሱን ነው እየተቸን ያለን። የ3000 ዓመት በላይ ያለችው ቤተክርስቲያን አንተ አሁን እናንተ ልታስረዱ ነው ጴንጤዎች? ተረቱ የሚጀምረው እንደዚህ ነው። 3000 የሚባል ነገር የለም። ያን ይቅርታና እኔ ከሜሎስ ጋር ላውራ ፕሊዝ። እሺ አውራሽ። እሺ ሜሎስ፣ አሁን መጨረሻ ላይ ካነሳው ጀምሮ ብናወራ ደስ ይለኛል። ለምሳሌ ጭን የሚለውን በምን ፈተናል?
ጭን አሁን ጭን ያልከውን አሁን አሳዩ ሃይማኖተ አበው ላይ ጭን ብለሃል። ከየት ነህ? አይ ቆይ አንተ ከየት ነህ? ጠይቁ፣ ከየትም ከሆናችሁ ግቡና ጠይቁ አላለም እንዴ ኤርሚያስ? ከየት ነህ? መጀመሪያ ማወቅ ፈልጋል። ከየት ነህ? እኔ ወንጌል አማኝ ነኝ። እና ወንጌል አማኝ ሆነህ ኖ ውሸታም ምን አነ ውሸታም በጌታ በኢየሱስ ክርስቶስ ስም በቃ የኦርቶዶክስ ክርስትና እዚህ ላይ ደረሰ። ምን አይ እሱ ከዚህ በፊት ቤተ እምነት የለኝም። እኔ እኮ አንዳንዴ የሚጠይቁት ጥያቄው ከበድ እንደሚልባቸው ሲያውቁ እሱ አንተ በቃ ምን ባላቅህ እንደዚህ ባላልክ ነበር። የኦርቶዶክስ አማኝ ነው። እሱ ለምን ጠየቀኝ? ካወቀኝ አንተ ስላወቀኝ አስገባኝ። ለምን ጠየቀኝ? ስላላወቀህ ነው የጠየቀህ። እሱ እንደዚህ አይነት ጥያቄ ሜል ውስጥ ጠይቁ ያውቃል? እንደዚህ አይነት ነገር አትጠይቁ ይሌለ እሱ ይጠይቃል። እሱ ራሱ አትጠይቁ ይሌለ እንዴ? ይጠይቃል ብሎም አያውቅም። እሱ ቤተ እምነት የለኝም እኔ የክርስቶስ ደቀ መዝሙር ነኝ አይደል የሚለው። ብራዘር የክርስቶስ ደቀ መዝሙር ቢሆን ህብረት የሚያደርግበት አለ። ኦኬ አሁን አንተ ኦርቶዶክስ ከሆነ ዋሸህ እኮ አሁን እዚህ ቁጭ ብለህ ማለት ስለ ህብረት አይደለም የጠየቀኝ። ከየት ቤተ እምነት ነህ አለ መጀመሪያ እኮ። ቤተ እምነቱን እኮ የጠየቀህ እኮ። ስለዚህ አንተ ቤተ እምነት እሱ የእሱ ቤተ እምነት የት ይታወቃል ወዳጄ? ስለዚህ ጥያቄ ለእነሱ ሲሆን አይቻልም። አድምጠኝ። መዋሸት እስላሞች በሃይማኖታቸው መዋሸት እንደሚቻል በግልጽ ስለጻፉ ያው እናንተ ደግሞ ከጥንት ከነሱ ጋር በጋብቻም በምንም ስለተዛመዳችሁ በሃይማኖትም ብዙ የሚያገናኛችሁ ስላለ ከቤተሰቦቻችሁ የተማራችሁት ነው። ኤንዌይ አንተ የኦርቶዶክስ እምነት ተከታይ ነህ። መዋሸት ያስፈለገ ምክንያት ይገባናል። ኤንዌይ ከሜላ ጋር ትቀጥላላችሁ። ከሜላ ጋር ቀጥሉ። ቴንክ ዩ ሜላ ቀጥሎች። ጉንፋንም ላይ ስለሆንኩ በጣም ስላፈነኝም ጭምር ነው ሜላ እንትን ብዬ የምለው። ቀጥሉ። አሁን ስለ ጭኑ እናውራና ከጭን የሚለው ጭን ምን ማለት ነው ንገረኝ እንጂ አንተ የጻፍከው ጭን በላችሁ። አንተ እኮ ጭን ማለት ነው ያልክ ነው። ጭን ስትል አሁን ለምሳሌ ጭን ማለት ከዳሌ እስከ ጉልበት ያለን ክፍል ማለት ነው ጭን ማለት አይደል? እሺ። ስለዚህ መጽሐፍ ቅዱስ ላይ አለ። ለምሳሌ ከያዕቆብ ጉልበት ይወጡ ይላል። ምን ማለት ምን እያለ ነው? ከያዕቆብ ጉልበት ይወጡ ሲል ምን እያለ ነው? ነገረኝ እንጂ አንተ ራስህ እንዴ። እኔ ማለት ጋር የሚገናኝ አይደለም እያወራን ያለ ነው። ስለ ጭን ምን ማለት ነው ስላልከው ነው። ከሱ ልጀምርና መንፈስ ስለሆነ አካል እያወራን ያለ ነው እንጂ ስለ ሰው አይደለም እያወራን ያለ ነው። ስለዚህ እዚህ ጋር ስላሴ ጭኖች አሏቸው ሲባል ለጭኖች ሰላም እላለሁ ሲባል ምንድን ነው ጭን? ጭን ማለት ይኸውልህ፣ ጭን ማለት እንደ መጽሐፍ ቅዱስ ከፈለግከው ከዘሩ የተወለደ የራሱ ዘር የራሱ ወገን እንደማለት ነው በዕብራይስጥ። ስለዚህ ለምሳሌ ጄኔስ 46:26 ላይ ከያዕቆብ ጉልበት ይወጡ ይላል። ከያዕቆብ ጉልበት ይወጡ ሲል ከጭኑ ይወጡ እንደማለት ነው። ምክንያቱም ጭን ማለት ከዳሌ እስከ ጉልበት ያለው ክፍል ጭን ይባላል። ስለዚህ ከጉልበቱ ይወጡ ሲል ከጭኑ ይወጡ እያለ ነው። ምን እያለ ነው እያልኩ ያለሁት እዛ ጋር መጽሐፍ ቅዱስ ላይ ይላል ከጭኑ ይወጡ። ስለ ስላሴ አይደል ያወራ ያሉት እኮ ስለ ስላሴ ወዳጅ፣ ስለ ጭን ነው እያወራ ያለው። ጭን ምን ማለት ነው? እና ዝም ብሎ ስለ ሰው ጭን ነው እንደማወራ ስለ ስላሴ ጭን ነው። አንተ እንደዛ ነው ያልከው እኮ። አንተ እንደዛ ነው የተረዳኸው አይደል? አንተ የተረዳኸው ነው የተረዳሁት ነው ወዳጄ። በስላሴ ጭን ሲባል ምንድን ነው? እሱ ነው ጥያቄ። ስለ ሰው አልጠየቅም። ጭን ሲባል ነገርኩህ እኮ። ጭን ማለት ከዳሌ እስከ ጉልበት ያለው ክፍል ነው አልኩህ። ስለ ጭን ከሆነ ትርጉሙ ይፈልጋል። ለስላሴ ጭን ሲባል ምንድን ነው? ጭን ምንድን ነው ያሉት እነሱ? ለስላሴ ጭን ምንድን ነው ያሉት? ከጭኑ ምንድን ነው ያሉት? ለጭኖቹ ሰላምታ ይገባል ነው ያሉት። ለጭኖቹ ሰላምታ ይገባል እኮ። ጭን የሚባለው ትርጉሙ ከዘሩ የተወለደ የራሱ ዘር ከራሱ ወገን እንደማለት ነው። እሺ ለስላሴ ምን ያልከኝ ነው? ከስላሴ የተወለደ እያልከኝ ነው? ከስላሴ ዘር የተገኘ? አዎ ከስላሴ ዘር የተገኘ የራሱ ዘር የራሱ ወገን እንደማለት ነው። ማን የተገኘው ከስላሴ ዘር ደግሞ? ጭራሽ አባስከው። ከስላሴ ዘር የተገኘው ማን? ጭራሽ አባስከው። ስላሴን በመለኮት አንድ እንደሆነ አታውቅም እንዴ? ከስላሴ ዘር የተገኘው ማን ነው ወዳጄ? አሁን አንተ ትርጉሙን የፈለግከው አረ መጀመሪያ የጭንን ሰዎችን የምጠይቀው ስለ ጭን ነው አይደለ? ስለ ጭን እኔማ ጭን ምን ያገባኛል? ስለ ጭን አይደለም የጠየኩህ፣ ስለ ስላሴ ጭን ነው የጠየኩህ። ስለ ሰው ጭን አይደለም። እኔም እኮ እየጠየኩህ ነው። ያንን ጥያቄ ጭን የተገኙት ማን ናቸው? ከጭኑ የወጡ ሲል ከማን የወጡ ናቸው እያለ ነው የምልህ። ከምን የወጡ ናቸው እያለ ነው መጽሐፍ ቅዱስ። ስለ ስላሴ ጭን ነው እያወሩ ያለሁት ወዳጄ። መልሳልኝ አላልክም? በመጀመሪያ ለስላሴ ጭኖ ሰላምታ ይገባል ስትል ምን እያልከኝ ነው? ለስላሴ ጭኖች በመጀመሪያ እኔ እየነገርኩህ ያለሁት ስለ ጭን ፍቺ ነው።
ጭን ብለህ ብዙ ጊዜ አሁን የስላሴ ሰዎችን አንተ ወዳጄ ፍታው አልከው። ስለ ስላሴ ጭን ነው የጠየቅኩ። ስለ ስላሴ ጭን ንገረኝ። ለስላሴ ጭን ሰላምታ ይገባል ስትለኝ ምን እያልከኝ ነው? እንጂ ጭንን ፍቺ አይደለም የፈለግከው አንተ። እንግዲህ ሺህ ጊዜ ጥያቄ መጠየቅ አሰልቺ ልጅ ጠይቀኝ ነው አንተ መጀመሪያ የፈለግከው እኮ አስተካክልልኝ። ስለ ስላሴ ጭን የጠየቅኩ የጭንን ፍቺ አይደለም እንጂ ስለ ስላሴ ከስላሴ ጭን የወጡ ሲል ምን ማለት ነው ለማለት ነው የፈለግከው አንተ። የወጡ ሚል የለም። ከስላሴ ጭን የወጡ ሚል የለም መጽሐፉ ላይ የሚለው ለስላሴ ጭኖቻችሁ ሰላምታ ይገባል። ቅርታ ሰው ፈልጎ ነው። እሺ መለሳል እኮ እሺ፣ ችግር የለም። እንግዲህ ለስላሴ ጭን ሲል ለጉልበታቸው ለምናምን ሰላምታ ይገባል እያለ ይሆናል። አታውቆ ነው የገባው መልሳለኝ ብለህ ኖ ጭን ማለት እስከ ጉልበት ድረስ ከሆነ ለጉልበታቸው ሰላምታ ይገባል እያለ አይደለም ወዳጄ። ምን ይላል ነው? ጭን ማለት ጉልበት እኮ ነው። ጭን ጉልበት አይደለም። ለጭኖች ሰላምታ ይገባል የሚለውን ማታቅ ከሆነ በቃ መልስ የለም። ለጉልበቶች ሰላምታ ይገባል እያለ ነው። ለጉልበት ሰላምታ ይገባል እያለ ነው። አይደለም። አሳየኝ እንደዛ ከሆነ ይሄው ፈታው። ጭን ማለት ከዳሊ እስከ ጉልበት ነው። አልፈታውም ወዳጄ፣ ከመጽሐፍ አሳየኝ። ይሄው ያነበኩ ጭን ማለት እኮ ነው። ትርጉሙን እኮ ከመጽሐፍ ማነገርኩ ከጉልበት ነው። አላሳየኝም። ከመጽሐፍ ለስላሴ ጭን ማለት ለስላሴ ጉልበት ነው ማለት የሚለውን ትርጉም አሳየኝ። ይሄው መጽሐፍ ቅዱስ ላይ እኮ ከያዕቆብ ጉልበት ነው ላይ ስለ ስላሴ ጭን አያወራም ወዳጄ እንዴ። ስለዚህ ምንም መልስ የለህም። ይሄው መለስኩልህ እኮ የለም ወዳጄ። ሰምተዋል፣ ሰው ሰማ። እንግዲህ ምንም እንግዲህ ለጉልበቶቹ ሰላምታ ይገባል እያለ ነው ባጭሩ። አይደለም በቃ የለም፣ እንደዛ የሚል ቃል የለም። መልካ ስላሴ ጭን ማለት ምን ማለት ነው ካልካይ ጭን ማለት ምን ማለት ነው ካለ ፍቺውን ነገር ያለው በቃ ሰው ሰምቷል። በግዴታ መመላለስ አይደለም። ወደሚቀጥለው እንሂድ። እሺ ደግሞ ሌላ ያነሳው ደግሞ ሰውየው ካነሱት አንፃር ያነሳው ነገር አለ። ስለ አካል ነው። አካል ስትሉ ምን እያላችሁ ነው? አይ ቆይ ስለ ሰውየው እናውራውን። ስለ ሰውየው ነው ያወራኝ ነበረው። ትምህርታችሁ ላይ ነው የምናወራው። ስለ ሰውየው እናውራ እንዴ? ስለ ሰውየው አይደል እንዲያወሩ ያላችሁት እኮ ትምህርታቸውን ነው። የሰውየው ትምህርታቸው ነው። ስለ ሰውየው እናውራ መጀመሪያ። ስለ ሰውየው ቪዲዮ እያሳየ ነበር። በዚህ ላይ አስተያየት ስጡ ነው ያልከው አይደል? እሺ እኔ እኮ ጋይድ ማድረግ እንዴት ጋይድ ማድረግ እንዳለብኝ እኔ ያውቃለሁ። ቤቱ እኔ ደግሞ እንግዲህ የገባሁትኝ በሰውየው አስተያየት ላይ ለመስጠት ከፈለጋችሁ ነው እንጂ አንተ ጋይድ ለማድረጋችሁ በሰውየው አስተያየት ነው ማውራት እንፈልገው። ትምህርቱ ላይ አታወራም? በሰውየው አስተያየት ነው ማውራት እንፈልገው። ትምህርቱ ላይ አታወራም? ወዳጅ በሰውየው ንግግር ላይ ነው ማውራት እንፈልገው። ስለዚህ ትምህርታችሁን ዲፌንድ ማድረግ አትችሉም ማለት ነው። በሰውየው ንግግር ላይ ነው ማውራት እንፈልገው። አዎ እሳቸው በል ደግሞ እሳቸው የተናገሩት የእናንተን ትምህርት ነው። ስለዚህ እሳቸው ያስተማሩት ትምህርት ላይ ማውራት አትችልም ወንድሜ። አይ በቃ እኔ ነኝ ያስወረድኩት። እንደዚህ የሚሟዘዘው ነገር አለውና ሌላ ሰው ቢገባ ይሻላል። ሌላ ካለ ማለት በትምህርታቸው ላይ ሊያወሩ የሚችል ሰው ካለ የሰውየውንም ሀሳብ ራሱ ሲነሳ በትምህርቱም ላይ ጭምር ካለ ነው። እንደዚህ ነው የምትፈራርሱት ማለት ነው። እንደዚህ ነው የምትፈራርሱት። ኦርቶዶክስ ማለት እንደዚህ ነው እየፈራረሰች ያለችው በራሷ ልጆች፣ በራሷ መጽሐፍት እርስ በርሳችሁ እንደዚህ ነው እየፈራረሳችሁ ያላችሁት ማለት ነው። ኦኬ በሰውየው ላይ ስታወራ ሰውየው ምን ስላወሩ ነው? ትምህርቱ ላይ ስላወሩ ማለት ነው። ትምህርቱ ላይ ስላወሩት፣ ስለዚህ ሰውየው ትምህርቱ ላይ ነው ያወሩት። ሜላም እኔም ትምህርቱ ላይ ነው የምናወራው። አንተም ትምህርቱ ላይ ነው የምታወራው። ትምህርቱ ላይ ስታወራ አንተ የምትለውን እናያለን። ትምህርቱ ላይ ስታወራ እኛ የምንለውን ትሰማለህ። ትምህርቱ ላይ ስታወራ ሰውየው የሚሉትን ላይ ትላለህ ማለት ነው። በሰውየው ላይ ከሆነማ ቤት ቁጭ ብላችሁ ቡና እየጠጣችሁ ይገርምሻል እትዬ እንደው አንድ አባት ነበሩ የኦርቶዶክስ ተዋሕዶ ቤተክርስቲያን ጭራሽ አንገታችንን የምንደፋበት ለዘመናት ቀና የማንልበትን ነገር ተናገሩ እያልክ ስለ ሰውየው እዛ ቤት ማውራት ይችላል። ሰውየው ግን ትምህርቱ ላይ ካወሩ ትምህርቱ ላይ እያወራ ሰውየው የሰጡትን ሀሳብ ትምህርቱ ላይ እያወራ እኛ የምንሰጠን ሀሳብ ትምህርቱ ላይ እያወራ አንተ የምታወራው ሀሳብ ላይ ትምህርቱ ላይ እያወራ ሌሎች የሰጡት ኮሜንት ላይ ማውራት ትችላለን። እና ኦኬ ድጋሚ ካላክ አስገባለሁ። ትምህርቱ ላይ አውራ። ትምህርቱ ላይ ስታወራ አሁን እንዳልኩ ማለት ነው እኛም የምንለውን ሀሳብ ታወራ። እኛም ትምህርቱ ላይ ነው የምናወራው። አንተም ትምህርቱ ላይ አውራ። እሳቸውም ትምህርቱ ላይ ነው ያወሩት። ትምህርቱ አስተምህሮተ ሥላሴ በእናንተ ቤት ያለው ሚስጥር ነው የተባለው በጣም ብዙ ቅድም በርግ ባይዞ እየፈላ ብሎ ያሉት በጣም በኋላ እናገርበታለሁ። ሜላ ቀጥሉ ትምህርቱ ላይ ቴንክ ዩ። እሺ አሪፍ። ትምህርቱ ላይ ማውራት እንችላለን። ስለዚህ ትምህርቱ ላይ ስንመጣ አካል ምንድን ነው? ሜሎስ እሳቸው እኮ ያስተማሩት ለምሳሌ ስለ ጾታ አለው በሚለው ነው አይደለ? ትምህርታቸው ሥላሴ ጾታ አለው በሚለው ነው አይደለ? አጠቃላይ አካል በሚለው ነው።
አካል አይ ውስጥ ስለ ነው ጾታው ሲፈለፍሉ ጾታ ነው ወደሚለው እሳቸው ያስተማሩት። ትምህርቱ ላይ ስለ ጾታው ነው የምናወራው። ትምህርቱ ላይ ስለ ጾታ እናውራ። ጾታው ላይ ብቻ አይደለም አካል በሚለውም ነው ያወሩት ወዳጅ። አካል የሚለውን ሲያብራሩ ነው ሃይማኖተ አበውን ጠቅሰው ሌሎችም አካላቶች እንዳሉት እናገራለን የሚለውን ነው ጾታ ብሎ የተረጎሙት እኮ። ስለዚህ ጾታ አለው ነው እሳቸው ያሉት አይደለ? አዎ እሳቸው እንደዛ ነው ያሉት እኮ። ግን እሳቸው ካሉት አንጻር አንተ እሳቸው ስላሉ ትክክል ነው ያስተምሩ ያልከው የእሳቸው የጠቀሱት ያስተምሩ ወይ ደግሞ መጽሐፍ አለ ማለት ስላሴ ጾታ አለው ሲሉ ስላሴ ጾታ አለው ብለው ሲመጡ ይህን ትምህርት ያመጡበት የአንድ ነገር ያለማጣቀሻ መቼም እንደ ማስረጃ አይጠቀስም ታውቃለህ ተናገሩ እኮ እሳቸው እኮ። ምንድን ነው ምን ብሎ ነው የጠቀሱት እሳቸው? አንደኛ ሃይማኖተ አበው አሉ፣ ሁለተኛ መጽሐፈ ሚላድ አሉ እኮ። መጽሐፈ ሚላድ ላይ ሃይማኖተ አበው ላይ ስላሴ ጾታ አለው የሚል አለ? አንብበሃል አንተ? ጾታ የሚል ቃል የለም እኮ። ታዲያ እሳቸው ካሪያ ተሳስቻለሁ ያሉት እኮ ጾታ የሚል ቃል ስለሌለ እኮ ነው እኮ። እሳቸው ጾታ ያሉበት ምክንያት ሲናገሩ የቀሩትም ሁሉ አካላት አሉ ይላል እኮ። ስለዚህ ሰውየው ከዛ በኋላ ተሳስቻለሁ ሲሉ ጾታ የሚል እንደሌለ ስላዩ ነው። አንተም ደግሞ አሁን ጾታ የለም ካልክ አንድ ነገር ያለማጣቀሻ እንደ ማስረጃ አይቀርብም። አይ መጽሐፈ ሚላድ ላይ አለ ብለዋል እኮ። የት አለ? መጥቀስ አለባቸው። ካለ የቱ ጋር ነው? እናንብበው። የቱ ጋር ነው እኮ? የቱ ጋር? የቱ ምዕራፉን ገጹን ይንገሩና፣ ወይ ደግሞ አንተ ካነበብከው ንገረና። መጽሐፈ ሚላድን ገብተህ ማንበብ ነው እኮ። ምኑ ጋር? የቱ ጋር እናንብበው? የቱ ጋር? አንተ ካነበብከው ወይ ደግሞ መጽሐፈ ሚላድ ትንሽ ገጽ ነው፣ ገብተህ አንብበው እኮ። ምኑ ጋር ንገረኝና እኮ ገጹንና ማለት የለም ማለት ያለብህ ወዳጅ። ይሄ እኮ የለም ያለብህ መጽሐፍ ሚላድ ላይ ጾታ የለም። ይሄን የምትለው ከኔ ጋር አይደለም ከእሳቸው ጋር ነው። አንተ ትክክል ነው አስተምሮታቸው ነው ትክክል ነው ስላልክ ነው። እንደ ኦርቶዶክስ ከሄድን የእሳቸው ትምህርት ወደዛ ያዘነብላል ነው ያልነው። ጾታ ቅድም እሳቸው ግን ያዘነብላል ነው እንጂ ማጣቀሻ የለውም ነው ማስረጃ የለውም። ማስረጃ አለ ብሎ መጽሐፈ ሚላድን ጠቀሱ። የለማ መጽሐፈ ሚላድ ላይ የለማ ጾታ አለው የሚል አንብበዋል። መጽሐፈ ሚላድን የለማ ጾታ አለው የሚል የለም። እሺ መጽሐፈ ሚላድ ማን የደረሰው? ወይ ጉድ! እንዴ አሁን ይሄ ካልክ መልስልኝ። ማን የደረሰው? እንዴ ለእኔ ስለ ደራሲው ምን ችግር ምን አስጠይቀኝ? ስለ ደራሲው አታውቁም አለ ካልክ ለምን አንተ አታመጣውም? የለም በምን ቋንቋ ነው የተጻፈው? የለም አልኩህ። አንተ አለ ካልክ ቋንቋ ነው የምታሳየው። እሺ ንገረኝ፣ በምን ቋንቋ ነው ያነበብከው? ይሄ እኮ የእውቀት መለካከያ እኮ አይደለም የሚሉት። አይ ንገረኝ፣ በምን ቋንቋ ነው? አይ ሊይዝ ነው በዚህ አውቁ ስለማውቀው የለም አልኩህ እኔ አይደለ? የለም ካልኩህ አንተ አለ ብለህ አንተ በምንም ይጻፍ የለም አልኩህ። በምንም ይጻፍ ውሸት አታውቁም። ውሸቴ ከሆነ አለ ብለህ ለምን አታመጣም አንተ? ወዳጅ አታውቁም። መጽሐፉን አንብበው። መጽሐፉ ካለ ለምን አለ ብለህ አንተ ለምን አታመጣልኝም? አለ ብለህ ጻፈ ሚላድ ላይ ጾታ አለው የሚል አለ ብለህ ለምን አታመጣልኝ? እሱን እኔ ዋሽቻለሁ። እኔ ውሸት አለኝ አላነበብኩትም፣ ምንም አላልኩትም። እኔ አይደለም ያልኩት አራታይ ነው እኮ። እሳቸው ተሳስቻለሁ ሲሉ እናንተ እኮ የውሸታቸውን ነው አላችሁ። እሳቸው እንደሌለ ሲያውቁ በኋላ ላይ ይቅርታ አሉ። ውይይት ከሆነ የፈለግከው በደንብ በስርዓት ባለው መንገድ እናወራ። አሰልቺ ነው የሚያደርገው እንደዚህ መጨቃጨቅ፣ በጣም ነው የሚያሰለቸው። እሳቸው መጽሐፍ አንተ እያልክ እንደዚህ ስትለኝ ነው። እሺ የተደማመጥ እናድርገው እንደ ትልቅ ሰው። እሺ እሳቸው ይህን ትምህርት እንዴት አስተማሩ ተብሎ ሲጠየቁ ሃይማኖተ አበው ላይ የቀሩትም አካላት ሚል አለ። ስለዚህ የቀሩት አካላት በሚለው ውስጥ ያው ጾታም አለ በሚለው ይዤው ነው አሉ። ግን መጽሐፈ ሚላድ ላይ ግን እዛ መጽሐፍ ላይ ቀጥታ ይናገራል። እኛ ያለን ነገር ሁሉ ለስላሴ እንዳላቸው መጽሐፈ ሚላድ ይናገራል አሉ። ስለዚህ አሁን መጽሐፈ ሚላድ ምኑ ጋ ነው የቱ ጋ አንቀጽ ስንት ላይ ነው የሚለውን የምጠይቃቸው እሳቸው ናቸው። ይህን ነገር የተናገሩት እሳቸው ናቸው። መጽሐፉ ላይ አለ ብሏል። በቃ ይህን አሁንም ደግሜ ላሰማ እችላለሁ ብሏል። መጽሐፈ ሚላድ ላይ አለ ብሏል። ኦኬ እኔ ምንድን ያልኩት ቅድም ስላልሰማ ነው እንጂ ገና ከመጀመሪያውም ስናገር እኔ ባለኝ ንባብ እነዚህ መጽሐፍቶች ሳነብ ጾታ የሚል ቃል በቃል ጾታ የሚል አላየውም ብዬ ተናግሬያለሁ። ከዚህ በፊትም ስንገባ እንደዛ የሚል ቃል ተናግሬያለሁ። ግን እሳቸው ያስተማሩት ትምህርት ጾታ አለው የሚለው ትምህርት መጽሐፍቶቿን ስናጠና ወደዛ የሚጠቁም ነገር ግን አለ፣ የሚጠቁም ነገር አለ። ግን ቃል በቃል ጾታ የሚል ነገር እኔ አላየውም ብያለሁ። እሳቸው ግን ምን አሉ? መጽሐፈ ሚላድ ላይ ግን አለ ብሎ እሳቸው ደግሞ ተናገሩ። ስለዚህ መጽሐፈ ሚላድ የቱ ጋራ ነው አንቀጽ ስንት ላይ ነው የሚለውን የምጠይቃቸው እሳቸውን ነው ማለት ነው። ኦኬ ስለዚህ አሁን በዚህ ጉዳይ ላይ እንደዚህ ካወራን አካል በሚለው ጉዳይ ላይ እናወራ። አካል ምንድን ነው? አሁን እንዴት ወደዛ ሊያመራ እንደሚችል ትምህርቱ እሱን እስቲ እንፈትሽው። ፈቃደኛ ከሆን ከአካል ምንድን ነው ኦርቶዶክስ ቤተክርስቲያን አካል እንዴት ነው ዲፋይን የምታደርገው የሚለውን እኔ
እሱ ያስማማሃል? አንዴ ቆይ መጀመሪያ እንትን ካልከው ላይ ላውራና እኔም ከዛ የምናወራበት ከሆነ እንቀጥላለን። እኔ ያልኩ ደግሞ ያለሁትኝ አንተ እንደዛ ብለህ ከተናገር ኦኬ ስላልሰማሁ ነው። እኔ ሜቢ እናንተ እነዚህ ሰውዬ ተገደው ነው ይቅርታ የጠየቁት አይመስልም፣ ይቅርታ ጠይቃቸው ትክክል አይመስልም ብለህ ስለሰማሁ ነው ያንን የገባሁትኝ። እና አንድ ነገር ደግሞ ያለማጣቀሻ እንደ ማስረጃ ስለማይሆን ስለማቅ እኔ ምናልባት እነዚህ አሁን አንተ ስታወራ ሜሎስ ወይ ማስረጃውን አንብቦት ነው ወይ ደግሞ እሱም ስላለው ይሆናል እንደዚህ እያወራ ያለው ብዬ ነው የገባሁትኝ እኔ። ስለዚህ እሳቸው መጽሐፈ ሜላድ ላይ ያሉ፣ መጽሐፈ ሜላድ ላይ ግን የለም። ስለሌለ ደግሞ እሳቸው ሰውዬ እንደገና ተመልሰው ይቅርታ ብለው ጠየቁ። ስለዚህ ይቅርታቸው ትክክል ነው ማለት ነው። የሌለን ነገር ነው መጽሐፈ ሜላድ ብለው የጠቀሱት ትክክል ስላልሆነ መጥተው ይቅርታ ጠየቁ። ስለዚህ ተሳስተዋል ማለት ነው። የሌለን ነገር መጽሐፍ ላይ የሌለውን ነገር የጠቀሱት ማለት ነው። ስለዚህ ሰውየው ተገዶ አይደለም ማለት ነው። በዚህ ሁኔታ አሁን ከነገርከኝ አንጻር ሰውየው ተገዶ አይደለም ማለት ነው። ስህተት ስለሆነ ነው። መጽሐፈ ሜላድ ላይ ጾታ አለው ሥላሴ የሚል ስለሌለ መጥተው ይቅርታ ጠየቁ ማለት ነው። ስለዚህ ይቅርታቸው ትክክልና የሌለን ነገር ነው የጠቀሱት ማለት ነው። ለዛ ነው የገባሁት። መልካም በቃ እኔም ሀሳቤን አስቀምጫለሁ፣ አንተም ሀሳብን አስቀምጠሃል። አሁን ትምህርቱ ላይ ነብራ አካል የሚለው ምንድን ነው? በኦርቶዶክስ ቤተክርስቲያን ወደ ጾታው እንዴት እንደሚያመራ ደግሞ እኔ አካል የሚለው በኦርቶዶክስ ቤተክርስቲያን እንዴት ነው የሚፈታው? ምዕመን እኔ በዚህ ጉዳይ ላይ አሁን ላወራ ዝግጁ አይደለሁኝም። አካል እንዴት ነው የሚፈታው ምናምን ነገር ጊዜም የለኝም። እንደገና ደግሞ ላወራ የፈለኩትኝ እኔ አንድ ነገር ያለ ማስረጃ ማጣቀሻ እንደማይሆን ለማስረዳት ነው የገባሁት። ትምህርቱ እኮ ነው ዋናው። ትምህርቱ ላይ ሳታወራ እኮ ትምህርቱ ያው አካል የሚፈቱበት አለ፣ በኦርቶዶክስ የሚፈታበት ነገር አለ። ያው የተለመደ እኮ ነው። ፍጹም ገጽ ፍጹም አካል አለው ይባላል። ግልጽ ነው። ስለዚህ እንዲህ ተብሎ ነው የሚፈታው። ፍጹም ገጽ ፍጹም አካል አለው ተብሎ ነው የሚፈታው። ፍጹም ገጽ ፍጹም መልክ ስትሉ ይሄን ነገር ግን በፕሮቴስታንቶች እንዳለ ታውቃለህ። ግን በፕሮቴስታንቶች እንደዛ ብሎ የሚያምኑት ቆይ አሁን ስለ ኦርቶዶክስ እያወራ ነው። እያንዳንዱ መልክና ገጽ አለው ስትል እያንዳንዱ ነገር አላቸው እያልከኝ ነው? ኖ እኔ አካል ብዬ ማምነው እኔ ለምሳሌ አካል ብዬ ማምነው እውቀት፣ ፍቃድ፣ ስሜት ያለው ነገር አካል ተብሎ ይጠራል እንጂ ጉዞ ነው። እኔ የጠየቅኩ እንደ ኢትዮጵያ ኦርቶዶክስ ነው የጠየቅኩ። ኦርቶዶክስ አይደለ እኮ እኔ ስለ አካል የማውቀው ይሄንን ነው የምልህ። እነሱ በኦርቶዶክስ ደግሞ ፍጹም ገጽ ፍጹም አካል ፍጹም መልክ አለው ይላሉ እኮ። በቃ እንደ ኦርቶዶክስ ነው የምጠይቅ። ምክንያቱም በኦርቶዶክስ አንተ እንደ ግልህ እንደኔ በቃ ይሄ ነው የአካል አስተምሮ፣ ይሄ ነው በኦርቶዶክስ የአካል አስተምሮ ይሄ ነው። አዎ ስለዚህ በኦርቶዶክስ እሺ፣ በኦርቶዶክስ እንምጣና በኦርቶዶክስ ፍጹም መልክ ፍጹም ገጽ ፍጹም አካል አለው ስትል እያንዳንዱ ነገር ሳይጓደል ሳይቀነስ ነው አይደል? እንደዛ የሚል አላየሁኝም። ሳይጓደል ሳይቀነስ ምናምን የሚል ነገር አላየሁኝም። ኦኬ የጎደለ ነው ያላቸው? አይ ነው የጎደለም የሞላም የሚል ነገር የለም ነው ያልኩት። የጎደለም የሞላም የሚባል ነገር የለም፣ የጎደለም የሞላም የሚባል ነገር የለም። ፍጹም ገጽ ፍጹም አካል ፍጹም መልክ አለው አለ። እኔ ግን ከዚህ በፊት አንተ እግዚአብሔር ያህዌ አካል አለው ብለህ ስታስተምር ሰምቻለሁ እኮ አንተ። ምን እያወራን እንደሆነ አልገባህም ማለት ነው። ነው ስለ ሥላሴ አካል ነው እያወራን ያለ ነው። እኛ በአካል ማናምን ነው እንደሚመስልህ? አይ አንተ ግን ያህዌ አካል አለው ብለህ ታምናለህ አይደል? እኛ ሄደን ስናነሳ እግዚአብሔር አካል የለውም ብለን ምናምን ነው እንደሚመስልህ? ኖ የሥላሴን አይደለም ያህዌ አካል አለው። ያህዌ ምንድን ነው እንዴ? ራሱ እግዚአብሔር አካል አለው። ስለ ሥላሴ አይደለም ስለ እግዚአብሔር ምን ማለት ነው? ኧረ ምን ሆነ ነው? ሥላሴ እኮ በአካልና በመለኮት እኮ ይለያያል እንዴ? በአካልና በመለኮት ይለያያል ነው። አይ ቲንክ ተናደህ ነው የምታወራው መሰለኝ። አይደለም እንዴ? ስለ ሥላሴ እኮ በአካልና በመለኮት የተለያየ ነው እኮ። ምን ግልጽ አይደል እንዴ? ስለ አካል ስናወራ ስለ አካል ነው የምናወራው። ያህዌ ታዲያ ከሶስቱ አካላት ውጭ ነው እንዴ? ምን እንደምታወራው? እኔ ራሱ ያህዌ የሥላሴ አካል ስለ አብ ወልድ መንፈስ ቅዱስን ነው አይደል? አካል አላቸው ምን ነው? ጨርሱ ሜላ አብ ወልድ መንፈስ ቅዱስ አካል አላቸው እንላለና አካል አላቸው እንላለን። እግዚአብሔር መንፈስ ነው። እሺ እግዚአብሔር አካል አለው። እግዚአብሔር መንፈስ ነው ይባላል አይደል? እግዚአብሔር ተዋጊ ነው። እግዚአብሔር መንፈስ ነው። እግዚአብሔር አካል አለው ይባላል። አይ ሥላሴ ሌላ ያህዌ ሌላ አድርገዋል አንተ። ኖ ያህዌና ሥላሴን ሌላ አላረኩትኝም። እኔ ያህዌን በመለኮት ነው የማወራለህ። ስለ ሙሉ መለኮት ነው፣ ስለ አካል አይደለም እያወራሁ ያለሁት። መለኮት ያለ አካል ኤግዚስት ያደርጋል እንዴ? ምንድን ነው የምትለኝ? ኖ ስለ አካል ስትጠይቅ አሁን ብዙ ጊዜ ስለ አካል ለብቻ ታወራለህ፣ ስለ መለኮት ለብቻ ታወራለህ አይደል እንዴ? ስለ አብ ስታወራ ስለ አብ ታወራለህ። መለኮት ያለ አካል የለም ወዳጅ አለ አይደለም እንዴ? ስለ አካል የሚባል ትምህርት የለም ስላልከኝ የላሳየህ። ቆይ
ሙሉ የሚባል ነገር የለም የሚል የአካል ሶስትነታቸው እንደምን ነው ቢሉ ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድም ፍጹም አካል ፍጹም መልክ ፍጹም ገጽ ፍጹም መልክ አለው። እሺ ለመንፈስ ቅዱስም እንደዛው። አካል ምንድን ነው ቢሉ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። መልክስ ምንድን ነው ቢሉ ከራስ ፀጉር ጀምሮ እስከ እግር ድረስ ጥፍር ድረስ መልክ ይባላል ካሉ በኋላ እሺ አንዴ ወጥታችሁ ወረድኩ። እሺ አንዱ ቢጎለው ጎዶሎ ይባላል። ገጽ ፊት ነው፣ አካልስ አላቸው አል እንደ ሰው ነው ቢሉ አዎ እንደ ሰው ነው። ስለዚህ ጎዶሎ የላቸው ሙሉ ነው ያላቸው። እንደማን ያላቸው? እንደ ሰው ነው ያላቸው ነው የምትለው ኦርቶዶክስ። ስለዚህ የጎደለ ነገር የላቸውም። ከራስ ፀጉራቸው እስከ እግር ጥፍራቸው ድረስ የጎደለ ነገር የላቸውም። ልክ እንደ ሰው ሙሉ ነው ያላቸው። ወዳጄ ሙሉ ከሆነ ወዴት ነው የሚያምረው? ሙሉ ከሆነ እንደ ሰው ካላቸው ምን ትላለህ? እንደዚህ ከወሰድከው አሁን አንተ የላቸውም እንደዚህ እግር ምንም ጥፍርም ምንም የላቸውም እያልክ ነው አይደለ? እያልከኝ ያለው አሁን የማያልኩት ግልጽ ነው። እንደዚህ አይነት አምላክ የለኝም እያልክ ነው አይደለ? አሁን እንደዚህ አይነት አምላክ የለኝም። እሺ አንተ ግን እግዚአብሔር በጋርደን ውስጥ ወክ ያደርጋል ብለህ ስታስተምር አልነበረ? በሙሉ ነው ወክ የሚያደርገው። አሁን ይህንን ዲፌንድ ታደርጋለህ? አዎ እንግዲህ አሁን እግዚአብሔር አንድ ነው፣ በአካልም በመለኮትም ዘሴም ናቸው ካልከኝ ዘሴም ናቸው ብለሃል። ስለዚህ እግዚአብሔር ልክ እንደ ሰው የጎደለው ነገር የለም፣ ሁሉ የሰውነት ብልቶች አሉት። እኔ እኮ እየጠየቅኩ ያለሁት አንተ እንደዚህ ብለህ ራስህ ታምናለህ እኮ ነው እያልኩ ያለሁት። እኔን አይደለም። ቆይ ሆነ እንደዛ አላምንም። አንተ እኔ አታምንም? አላምንም። ኦርቶዶክስ አይደለህ? እንዴ ተቋም የምጠይቀኝ ነገር ለምን እነሱ ጋር ለመለጠፍ ትሞክራለህ? አይ እነሱ ጋር አሁን እኔን ኦርቶዶክስ አውራኝ። አይደለም ማለት ነው። እነሱ ጋር ማለት አሁን እኔ ክርስቲያን ራሴን ነገር ወክዬ ነው ያለው የማወራው። እኔ ራሴን ወክዬ ነው እያወራሁ ያለሁት። አይ እንደ ኦርቶዶክስ ነው ያልከው አንተ አሁን አላምንም። ሜላይ ቆይ አላምንም ነው ያልከው። እግዚአብሔር በኤደን ጋርደን ውስጥ ወክ ያደርግ ነበር ብሎ አለ ሜላ አይደል? አንተ ግን አታምንም አይደል? እነዛ እንዴ እኔ አላምንም አላልኩም። እሱ እንደዚህ ሲል በምኑ ነው ወክ ሲያደርግ የነበረው? እግር አለው ካለ እግር ካለ ደግሞ ጥፍር የለውም። አንተ ታምናለህ አታምንም? ቤተክርስቲያን እንደዚህ ብላ ታምናለች አታምንም? ምኑ ነው የምታምነው? በኤደን ገነት በእግሩ እንደተመላለሰ እኮ ታምናለች። እኔም አምናለሁ እኮ እንደተመላለሰ። አለቀ። ታዲያ ሜላን ምንድን ነው የምትለው አሁን አንተ? ታዲያ እሱ ደግሞ አሁን እኮ መጣና እግር ጥፍር አለው አትበሉኝ ይላል። ቅዳሴ አይ ነው እግር ጥፍር አለው እሱ እግር ቤተክርስቲያን እግር ጥፍር አለው ብላ ያለችው ሊትራሊ እኮ ነው ያለችው። ኦኬ ሊትራሊ። የእሱ ታዲያ ወክ የሚያደርገው በምንድን ነው? የሚቆረጥለት ቆይ ወዳጄ እሱ ያወራን ይነግርሃል እዚሁ ማለት ነው። ያንተ እኮ ጥፍሩ የሚቆረጥ የሚያድግ እና ሊትራሊ የሆነ ማለት ነው ብላ የምትልህ ሰው ያለውን የአካል ብልቶች አሉት ብላ ስትል ሳይጎድል ሳይጨመር ሳይቀነስ አለው ብላ ስትል ሰው ያለውን በሙሉ አለው፣ ወንድ ልጅ ያለውን በሙሉ አለው ብላ ነው የምታምነው ቤተክርስቲያን ማለት ነው። ግን በቃ አሁን ቅድም አላምንም ነበር ብላ ያልከው እኔ አላምንም አንተ እንደዛ አልክ እንጂ አልክና እኔ ደግሞ ገብቼ ስጠይቅ ግን አምናለሁ አልክ። ኦ አጋር እላአንሶ እኔ ዘፍጥረት 3:8 ላይ ያለውን ነው። ዘፍጥረት 3:8 ላይ ያለውን አምናለሁ። ብራዘር ኦ አጋር እላአንሶ ስዋ ውስተ ገነት ብላ ታስተምራለህ፣ ትቀድሳለህ በቅዳሴ ማለት ነው። ኦኬ ኦ አጋር እላአንሶ ስዋ ውስተ ገነት ብላ ማለት ነው። ስለዚህ ሜሎስ ብቻ እንደሚል አድርገህ አታውቅ። ሜላ የሚለውና መጽሐፍ ቅዱስ ብሎ የሚለውና እናንተ ብትሉት አንድ አይደለም። የእናንተ እግሩ ሊትራሊ ነው ብላችሁ ትላላችሁ፣ እግሩ ላይ ጥፍር አለ ብላችሁ ትላላችሁ። የሰው አካል ሰው ያለውን ነገር ሁሉ አለው ብላችሁ ነው የምታምኑት። አለይም እኮ እናንተ ጋር ኦኬ። ፂም አለው፣ ፀጉር አለው፣ ጥፍር አለው፣ ቅንድብ አለው ብላችሁ ትላላችሁ። ይሄ ለጌታ ለኢየሱስ ክርስቶስ ቢነገር ባልከፋ ነበር፣ ሰው ሆኖ ስለተወለደ ማለት ነው። መንፈስ ቅዱስ ጥፍር አለው፣ የሚያድግ ጥፍር አለው እኮ ብላችሁ የምታምኑት እናንተ። ኦኬ እግዚአብሔር አብ ጥፍር አለው እያላችሁ እኮ ነው የምታምኑት እናንተ። እግዚአብሔር አብና መንፈስ ቅዱስ ደም አለው ብላችሁ እኮ ነው የምታምኑት እናንተ። ደም አለው። ስለዚህ ይህንን ከሜላ ጋር ቀጥሉ። ግን ቤተክርስቲያኔ አትልም ብለህ ነበረ መሀል የገባሁት ቤተክርስቲያን ስለምትል ነው። ኦ አጋር እላአንሶ ስዋ ውስተ ገነት ብላ ትቀድሳለች በቅዳሴ።
እና ሶሪ ሜላይ ጣልቃ ስለገባባችሁ ቀጥሉ። እሺ እርምሻ ችግር የለውም። ስለዚህ አሁን ላይ እያየንና እየመዘንን ያለ ነው የኢትዮጵያ ኦርቶዶክስ በዚህ ጉዳይ ላይ ያላትን አስተምሮ ነው። ስለዚህ ይህን አስተምሮ ልክ ነው ብላችሁ የምታምኑ ኦርቶዶክሳውያን የእናንተ ትምህርት ስለሆነ እንድታብራሩልን የጠየቅን ያለ ነው እንጂ አንተ በግል ይህን ትምህርት አልቀበልም ካልክ ሚስጥረ ስላሴ ብላ ኦርቶዶክስ ቤተክርስቲያን የምታብራራውን ትምህርት እየተቀበልክ አይደለም ማለት ነው፣ ዶግማውን ማለት ነው በሌላ አገላለጥ። ስለዚህ እንደ አንድ ኢትዮጵያ ኦርቶዶክስ አማኝነት ወይም ምዕመን እንደሆንክ አማኝ ነው፣ ያው ምዕመን ማለት እንደዛ ስለሆነ በዚህ ጉዳይ ላይ አላምንም ብለህ የምታምን ከሆነ የራስን የሆነ ማብራሪያ ነው የምትሰጠን ማለት ነው። የራስን ማብራሪያ ደግሞ ስትሰጠን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውጭ የሆነ ማብራሪያ ነው የምትሰጠን። ስለዚህ ያለው ኢትዮጵያ ኦርቶዶክስ ውስጥና ትምህርት ግን ያለው የሌላ ቦታ ነው። ስለዚህ ደግሞ በጣም ነው ክላሽ የሚያደርገው ማለት ነው፣ የማይስማማው። ስለዚህ እንደ አንድ ኦርቶዶክስ ሰው ትሪት ማድረግ ይከብደኛል እንትን ማለት ነው። እንደዛ ታርገኝ እንደ አንድ ኦርቶዶክስ ትሪት ሳይሆን እንደ ሀሳብ እናወራበት ነው። አይ እንደ ሀሳብ አይደለም የምናወራው፣ ኦርቶዶክስና እንደ ኦርቶዶክሳዊ ነው ማወራ። እንደ ሀሳብ ከሆነ እኮ እሱን ሁለታችን ጨዋታ ስንጫወት ወይም ደግሞ በግል ነው የምናወራው። አሁን እዚህ ጋር 329 ሰው የተቀመጠው በዚህ ጉዳይ ላይ ኦርቶዶክስ ቤተክርስቲያን ምንድን ነው የምታስተምረው የሚለውን ከልጆቿ ለመስማት ነው። ስለዚህ ያንተን የግል የሆነውን አስተሳሰብ አይደለም መስማት እንፈልገው። እንደ ኦርቶዶክሳዊ የሆነውን አስተምሮ እንዴት ነው የምታየው፣ እንዴት ነው የምትመለከቱት፣ እንዴት ነው የምታብራሩት የሚለውን ለመስማት ነው እዚህ 300 ሰው ቁጭ ያለው እንጂ ያንተን የግልን የሆነን ቪው ለመስማት አይደለም። በቃሽ ባጭሩ። ለማንኛውም እኔ ዋናው ዓላማና ታርጌት የነበረው ሰውየው በራሳቸው መንገድ ተሳስተው እንደሆነና ቃለ መጽሐፍ ያልጠቀሱትን ነገር እንዳወሩ ለማሳየት ነው። እሱን ደግሞ ስለተማመንበት በቃ ሌላውን ነገር ከኔ በተሻሉ ሰዎችን ገብተህ ማጠየቅ ትችላለህ። ኖ አላሉም። መጽሐፈ ሜላድን የማይለውም ብሏል ብዬ ዋሽቻለሁ ብለው አላሉም። ሃይማኖተ አበው የማይለውም ብዬ ያለው ያልተጻፈ አንብቤ ያለውን ያልተጻፈ መጥቼ ስለነገርኳችሁ መጽሐፈ ሜላድን ውሸቴን ዋቢ አድርጌ በመጥቀሴ ይቅርታ፣ ሃይማኖተ አበውንም ዋቢ አድርጌ በመጥቀሴ ይቅርታ። እነዚህ ሁለት መጽሐፍቶች በዚህ ጉዳይ ይህንን እኔ ያልኳችሁን በባለፈው አይሉም ብለው አላሉ። አንተ አሁንም እንደገና እየዋቸህ ነው። ሜሎስ እኮ ራሱ አለ ብራዘር መጽሐፈ ሜላድ ላይማ አለ እኮ በስርዓት እኮ ብለው እሳቸው ተናገሩ። ሃይማኖተ አበው ላይ ቅድም ገልጦ እኮ አሳየ፣ እያነበበልህ ደግሞ ያንብብልህ እያነበበልህ የቀሩትም አካላት አሉ እያለ ጆሮና አይን እያለ ቅድም እያነበበ ሃይማኖተ አበውን ገልጦ ኦኬ። አንተ ግን ምን የምትለው መጽሐፈ ሜላድ የማይለውን ብለዋል እና በዛ ይቅርታ ጠይቀዋል። አልጠየቁም። መጽሐፈ ሜላድ የማይለውን አልኩኝ፣ ሃይማኖተ አበውም የማይለውን አልኩኝ ብለው አላሉም። ሃይማኖተ አበው ላይ እኮ ሌሎችም አካላቶች አሉ ሲል የወንድም የሴትም አካላት ትልቁ ችግር ብራዘር፣ ትልቁ ችግር ለአንተ ብቻ አይደለም የምንነግርህ። በዚህ ቤተክርስቲያን ያለፍን ያገለገልን ሰዎች ነን እዚህ ያለ ነው። እኔም የለው ሰው ትልቁ ችግር የዛ ቤት አንዱን እንደ ድመት አይነ ምድር መሸፋፈን የሚያመጣው ጣጣ ይሄ ነው። በጉባኤ ቤት ትምህርት ቤት ራሱ ሲሰጥ የሚሰጥ ትምህርተ ስላሴና ነገረ ክርስቶስ ለህዝብ አይነገርም። ለዚህ ነው እኛ ከልጅነት ጀምሮ ለካ ስላሴ ይግለጡልህ ሚስጥረ ባህሪ ስላሴን ደርሰ መርምረህ የማትደርስበት ምጡቅ ነው እየተባለ ቀላል የሆነ ሊመልሱልን የሚችሉትን ጥያቄ እያድበሰበሱ ያስቀሩት ለእኛ አይነገርም እየተባለ ማለት ነው። እኔ ደግሞ በስላሴ ቤተክርስቲያን እንዳደገና ሚስጥር እንዳየ ሰው ቅዳሴም የጀመርኩት ከዛው ስለሆነ መልካ ስላሴ እየደገምኩ ነው ያደግኩትኝ እና በምንጠይቅበት ሰዓት ላይ ሁሉ ነገር ድፍንፍን ነው፣ ሁሉ ነገር ሽፍንፍን ነው። ኦኬ እና ግልጽ ያሳየኝ እስኪ ሃይማኖተ አበው ላይ አሁን ወንድ ነው ሴት ነው የሚለው ነው። ወንድና ሴት ብሎ ለምን ይላል? የአካል ብልትን እኮ የአካል ብልት ምንድን ነው? ብልቱ ምንድን ነው ያለው አለ። እሺ ገልጣ አሳየውን። ነው የሴት ነው የወንድ ብልት ነው አለ። አይን ጆሮ ብሎ ካለ በኋላ ምን እንደሚል ስማው። ገልጦ ያነብልሃል እኮ ነው። አይ ሌሎቹ አካላቶች የወንድ ነው የሴት ብልት ናቸው። አድምጥ ብራዘር አድምጥ። እሺ ያሳየኝ። እሺ ከዛ ጾታውን እንለይ እስቲ። እሺ
ያው ያየው ነው አይደለ? ወዳጃችን ቁጥር ስንት ነው? 33 ነው ሜላ። 33 ለእግዚአብሔር አይኖች ያው ለእግዚአብሔር አይኖች ጆሮዎች እንዳሉት መጽሐፍ የተናገሩት የቀሩትም እንዳሉት ይላል። ምንድነው የቀሩት እንዳሉት? ጆሮና አይን ከሰው አካላት ውስጥ ያሉ ብልቶች ናቸው፣ የብልት ክፍሎች ናቸው። ኦኬ ሁለቱም አድምጠኝ። ይኸው ሃይማኖተ አበው ፊት ለፊት ተዘርግቶልህ ነው። ቁጥር 33 ሰው ሁሉ እንዲያይ ካሜራ ከፍተ። ኦኬ ለእግዚአብሔር አይኖች እና ጆሮዎች እንዳሉት መጽሐፍት የተናገሩት የቀሩትም እንዳሉት ለእግዚአብሔር የተነገረው ሁሉ የታመነ ነው። ማን የታመነ እውነተኛ እንደሆነ እናምናለን አሉ። ጆሮና አይን ብለው የሚሉቱ የሰው አካል ውስጥ ያሉ የአካል ብልቶች ናቸው። እናስ የቀሩትም እንዳሉት ይላል። ከጆሮና ከአይን ውጪ ያለ የቀሩት የአካል ብልቶች አሉት ማለት ነው። እንዳሉት እናምናለን እኮ አሉ። አሁን መቼም ከራስ ፀጉር ጀምሮ ጥፍር፣ ቅንድብ፣ ግንባር፣ ጆሮ፣ አገጭ፣ ጉንጭ፣ ማንጋጭላ፣ አንገት፣ ደረት፣ ትከሻ፣ ጡት፣ ሆድ፣ እምብርት ምናምን ነገር ያለ እዚህ በዘብዘብ የለበትም። ሁለቱም በዋቢነት ጠቀሱና ኦኬ ጆሮና አይንን ጠቀሱና የቀሩትም እንዳሉት ለእግዚአብሔር የተነገረው ሁሉ የታመነ እውነተኛ እንደሆነ እናምናለን። የቀሩትም አሉ ማለት ነው እኮ እዚህ ጋር የቀሩት ታዲያ በወንድም በሴትም ላይ የሉ። አድመጣኝ፣ ቆይ አድመጣኝ። ኦኬ ሜላ የስላሴን ብለው የሚሉትን ፎቶ አምጣልኝ። አረ በቃ አይ ነው እዚህ ጋር አሳየኝ። አሁን ለምን አምጣልኝ። ያው መጋቢ ስለዚህ ጾታ የለውም ማስረጃ የለውም። ወዳጄ ጾታ እንዳለውማ እዚህ ደግሞ እናያለን ማለት ነው። ለአብ ገጽ አለው፣ ለወልድም ገጽ አለው፣ ለመንፈስ ቅዱስም ገጽ አለው ብላችሁ ስላላችሁ ይኸው እንግዲህ እዚህ አለ እናያለን ማለት ነው። ይሄ ገጽ ፂም ያበቀለ የወንድ ነው ወይስ የሴት ነው? ፂም ይታያል አይደል? ገጽ ላይ ፂም ይታያል አይታይም? በሌላም ተስሏል እኮ ይሄ እንደዚህ ብቻ ሌላም ስዕል አለ። ፂም ይታያል አይታይም? የስላሴ የተባለው በሙሉ ፂም አለው የለውም እኮ ለሁሉም ላይ እንደዚህ ተስሏል። ብዙ ሌሎችም ተስሏል። እኔ ሁሉም ላይ አልተሳለም አላልኩም። ፂም አለው የለውም ነው ብያልኩ። እዚህ ላይ አለው። ኦኬ ፂሙ ያለው የወንድ ነው ወይ ሴት ፂም ነው? የወንድ ነው። የወንድ ነው። ስላሴ ወንድ ነው ሴት ነው እንዴ? ምንም ጾታ እኮ የለውም እኮ አልኩ። አይ ይሄው በዚህ በፒክቸሩ ላይ እንዳስቀመጣችሁት ለዚህ ስዕል እኮ አይደል? አሁን በስዕሉ ነው በጽሁፉ ቀረና በስዕሉ ነው። ስለዚህ ጽሁፍ ላይ የለም። ስዕሉ ሪፕሬዘንት የሚያደርገው ማንን ነው? በወንድ አንቀጽ እኮ ነው አይደል? እንደ እግዚአብሔር ራሱ ይጠራል እኮ በወንድ አንቀጽ ነው የምንጠራው እኮ አይደል? ፂም አለው። ልብ በል ፂም አለው። እግዚአብሔር አለ ሲባል ወንድ አንቀጽ ነው። ፂም አለው። ሃይማኖተ አበው አሁን በተነበበው ክፍል ላይ ማንም ሰው እግዚአብሔር ሲስል በወንድ አንቀጽ ነው የሚያውቀው። እኔ ጉንፋን ስለያዘኝ እችን ተናግሬ ለሜሎ ሰጥቼ ከሁለታችሁ አውሩ ፕሊስ። ጉንፋን ስለያዘኝ በእውነት እየተረፋረፍኩ ማውራት አልፈልግም፣ በጣም እያፈነኝ ስለሆነ። እዛ ሃይማኖት አሁን በተነበበልህ ክፍል ላይ ጆሮና አይን አሉት ብሎ ካለ በኋላ ሌሎች የሉትም ብሎ ቢተው ኖሮ እንደው ጥሩ በሆነ ነበር፣ ከጉድ ባመለጣችሁ ነበር። የቀሩትም አካላት እንዳሉት እናምናለን አሉ። ለእግዚአብሔር የተነገረው ሁሉ እውነት ነው አሉ። ስለዚህ እዚህ ጋር አሁን የአይን አፍንጫ፣ ጆሮ እያየን ነው፣ ፂም እያየን ነው። ይሄ አሁን እዚህ ፊት ለፊት ላይ የሚታየው የወንድ ገጽ ነው እንጂ የሴት ገጽ አይደለም። ገጽ ማለት ፊት ስለሆነ ማለት ነው። የወንድ ፊት እንጂ የሴት ፊት አይደለም እዚህ ጋር የምናየው። ሴቶች እንደዚህ አይነት ከምከሞ ፀጉር የተቆረጡ የሉ፣ ፂም ማለት ነው። ይኸው እዚህ እዚህ ከንፈራቸው የታችኛው ከንፈራችን ስር የምትበቅለዋን ጥቁሯን ፂም አሳይልኝ ሜላ። እኔ ሁል ቀን ቆርጣታለሁ እሷን ፓርት። እቺ ጥቁሯን ነጥብ የምትመስለዋን አሳይልኝ። ከንፈራቸው የታችኛው ከንፈር ከፍ ብላ ያለችዋ ከፍ ትንሽ ኖ ጎርጓዳዋ ገ ነው ከታች እሷ ወንዶች ላይ ብቻ ነው የምትበቅለው። እና ሜላ ቀጥሉ። ሶሪ ስለ ጉንፋኔ። ይሄኛውንም ቆይ ኤርምሻ በዛውም የኛውንም ብታነብለት አሪፍ ነው። እዚህ ጋር ያለ እንደነገር ላሳየ። የኛውን የአካልስ ሶስትነት የሚለው እሺ፣ ሶሪ ይቅርታ። የት አለ? የቱ ጋር ነው?
የአካልስ እሺ የአካልስ ሶስትነት እንዴት ነው ቢሉ ሶስት አካላት ልዩ ልዩ አካላት ናቸው። አካላቸውም እንደ እንጨት የቆመ እንደ ድንጋይ የተንደባለለ አይደለም፣ መልክ ያለው አካል ነው እንጂ። መልክስ እንዴት ነው ቢሉ ብልት ነው በኢየሱስ ክርስቶስ ስም። በቃ መብረቅ ዛሬ ነው የሚወርደው። ወይኔ ግፍ ግን ሜላ ይሄን ይመስላል እንግዲህ ሲባል ምን ማለት ነው? ብልት ስትሉ እናንተ እኮ ነገሩ ሁሉ አሁን ሴክሹዋሊዝም ላይ እኮ እየወሰዳችሁት ስለሆነ የተቸገራችሁት እኮ ወደ ሴክሹዋሊዝም አይ አይደለም፣ ወደ ሴክሹዋሊዝም ላይ እየወሰዳችሁት ነው። ብልት ሲል አይምሯችሁ ለሚመጣባችሁ ብልት ነው። ለምን መሰለህ የሚሉት ከዚህ በፊትም አንተም አሁን ማርያም በጣቷ ነካች የሚለው ሞቲቭህ ምን እንደሆነ ስለሚገባኝ እኮ ነው። አይ የኔን ሞቲቭ የሚያውቀው እግዚአብሔር ብቻ ነው። አንተ አታውቅም። ልብን መረምራለሁ የምትል ከሆነ እንግዲህ አምላክ ነኝ እያልክ ነው። እንመረምራለን። እግዚአብሔር መንፈስን በመንፈሳችሁ ትመረምራላችሁ ይላል እኮ። እንመረምራለን። ስለዚህ መርምረ ሙትት ብለሃል። ቆይ ወዳጄ እኔ የምጠየቀው በተናገርኩት ልክ ነው እንጂ እናንተ በምትሰሙትና አሁን ዞሮ ጾታው ማስረጃ ጠፋ። ቆይ ወዳጄ ለእግዚአብሔር አሁን እዚህ ጋር ብልት ሲል እያንዳንዱ የሰውነት ብልቶች አሉታል የሚለን ጾታው ቀረ። አሁን በቃ ማስረጃ የለም። የጾታው ማስረጃ የለም ወይ ነው? አሳየኩ ኤርሚ። በቃ እሱ ላይ መደጋገም አይጠበቅብንም እኮ ጾታ እንደሌለው የሚሰማ ሰው። ስለዚህ ሰውየውም ተሳስቷል። የሚሰማ ሰው ይይዛል። የግዴታ ከአንተ ጋር መመላለስ አይጠበቅብንም። አንተ ፖይንቱን አስቀምጣል፣ ኤርሚ ፖይንቱን አስቀምጧል። አንተ ነው እንጂ ፖይንቱን ትክክል ነው ብለህ ሃይማኖታዊ የከፈትከው። አሁን እዚህ ጋራ በስላሴ ውስጥ አካል የሚለውን ብልት ማለት ነው ብሎናል። እያንዳንዱ የሰውነት ብልት አላቸው ነው የሚለን። ስለዚህ ጎዶሎ ደግሞ እንዳልሆነ ቅድም ዋቢ አድርጌ አሳይቻለሁ፣ ሙሉ እንደሆነ አሳይቻለሁ። ስለዚህ በኦርቶዶክስ አስተምሮ መሰረት ለስላሴ የጎደላቸው የብልት ክፍል የለም። እያንዳንዱ ክፍል ብልት ስለሚባል የጎደላቸው የብልት ክፍል የለም ለስላሴ የለም። ጎሏቸዋል የምትለኝ ከሆነ ትነግረኛለህ። ስለዚህ የትኛው ነው አሁን ብልቱ? የትኛው ነው? ወንድ ነው ሴት ነው? አሁን የትኛው ነው ጾታው? እንዲህ ስላሴ ጺም አድርጋችሁ የሳላችሁት ወንድ ነው ብላችሁ አየህ፣ ወደ ስዕሉ መጣችሁ። አሁን ጽሁፍ ላይ የለም። እሺ አብ ምንድን ነው? አብ ማለት ምን ማለት ነው? በቃ አሁን ሌላ ጥያቄ ማለት ነው። አሁን መጀመሪያ እንተማመን። ጾታ የለም አለ። አብ ማለት ምን ማለት ነው? ጾታ አለ። አብ ማለት ምን ማለት ነው? አባት ማለት ነው። አባት የሚባለው ለማን ነው? ለወለደ ነው እኮ። ለማን? በሴት አንቀጽ ነው በወንድ አንቀጽ ነው? በወንድ አንቀጽ ነው የሚጠራው። በቃ ቴንኪው፣ አርጉሜንቴን ጨርሻለሁ። ሌላ ኦርቶዶክስ ጋር አናወራ በቃ። ስለዚህ እኔ ልጨርስ አንዴ። እኔ ደግሞ ይኸውላችሁ አሁን አንተ ጨርስ። ያንተ የማጠቃለያ ሰዓት አይደለም ወዳጄ። ምንም የምትጨርሰው ነገር እኮ አውርተህ ነው። ሳታወራ ልጨርስ የሚባል ነገር አለ እንዴ? አንደኛ አላምንበትም አልከኝ። የኦርቶዶክስን የአካል ዴፊኒሽን የግሌ ነው ያለኝ አልክ። ከዛ ደግሞ የኦርቶዶክስን ደግሞ ስናሳይ አንዴ እቀበላለሁ ትላለህ፣ አንዴ ደግሞ ዲፌንድ ላድርገው ትላለህ። ሁለቱም አይሰራም፣ ሁለቱንም አይሆንም። ወይም 100% አልቀበለውም ብለህ ቁጭ ብለህ መስማት ነው ያለ አማራጭ፣ ወይም እቀበላለሁ ብለህ ዲፌንድ ነው ማድረግ ያለ አማራጭ ማለት ነው። ስለዚህ በኦርቶዶክስ ብልት ተብሎ ይቀመጣል። ያው በመጽሐፋቸው አሳይቻለሁ። ለስላሴ የሚቀራቸው የብልት ክፍል የላቸውም፣ ሁሉ ነገር አላቸው። ብልት ማለት አይንም ጆሮም፣ እሱም እንደዛ ብላ ያስቀምጣለች። የቀረ ነገር የለም፣ ምንም ነገር የቀረ የለም። ለስላሴ እንደዛ ነው። ጽሁፉን ቢ ድጋሚ ላሳያችሁ። እያንዳንዱ የስላሴ አካላቸው ውስጥ ወይ ታሪክ እሺ እንደዚህ እንዳለ ያሳያሉ። ቆይ እሺ ምንድነው የሚለው? መልካስ እንዴት ነው ቢሉ ብልት ነው። ብልትስ ምንድን ነው ቢሉ አይን፣ ጆሮ፣ እግር የመሳሰለው ነው። ከዛስ መልከስ ብልት እንደሆነ በምን ይታወቃል ቢሉ በመጽሐፍ ይቅርና በአማርኛስ እንኳን ይታወቃል። ስለዚህ ግልጽ ነው እያሉን ነው። ብልት ምን እንደሆነ ግልጽ ነው
የተሰወረ አይደለም በመጽሐፍ ይቅርና በአማርኛ ራሱ ብልት ሲባል ይገባናል። ስለዚህ ለስላሴ የቀራቸው ነገር የለም ይታወቃል። ምን ባለ ቢሉ እገሌ አይኑ ፈረጠ እጁ ተቆረጠ ቢሉ መልኩ ጠፋ ይላል አይደል? አይኑ ፈረጠ እጁ ተቆረጠ ሲባል መልኩ ጠፋ ይባላል። ስለዚህ ለስላሴ አላቸው አይን አፍንጫ አላቸው። ስለዚህ ለአብ ምን አለው? ፍጹም አካል አለው፣ ፍጹም ገጽ አለው፣ ፍጹም መልክ አለው። ስለዚህ የጎደለው ነገር የለም፣ የጠፋው ነገር የለም። ያውን አንድ ሰው አይኑ ቢፈርጥ አይኑ ፈረጠ ይባላል፣ ከመልኩ የሆነ ነገር ጠፋ ይባላል። ለስላሴ ግን የፈረጠባቸው ምንም ነገር የለም፣ ሙሉ ነው፣ ሁሉ ነገር አላቸው። ከራስ ፀጉር እስከ እግር ጥፍር ድረስ ያለው ጠቅላላ ብልት ለስላሴ አላቸው ነው። እያንዳንዱ ከአይን ጆሮ ምናምን ይሄ ነው እየተናገረ ያሉት ማለት ነው። ስለዚህ ምንም ማድረግ አይቻልም። የሆነ ነገር ስትመቱ ያው ሚስማር በተመታ ቁጥር እየጠበቀ ይመጣል እንደሚባለው ስትነካኩን እንግዲህ ብዙ መጽሐፎችን ገና እናወጣለን ማለት ነው፣ እናሳያለን። ኦርቶዶክስ ቤተክርስቲያን አስተምሮ ይሄ ነው። ምንም ማድረግ አይቻልም። በየትኛው መጽሐፍ ትመጡ እኛ ከምንለው ውጭ የሚናገር የኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ መጽሐፍ የላትም። ይህን በጣም በድፍረት ነው የምናገረው። አንድ መጽሐፍ የላትም። አሁን የተነሱት እና ያደርጋል የጻፏቸው ጽሁፎችን ካመጣችሁ እሱ የግለሰብ ያየበት እይታ ነው። እየሰማሁ ነበር ለመምህር ዘበነ የተሰጣቸው ምላሽ ላይ ከቲክቶክ ኦርቶዶክስ ስሰማ ምን አሉ? የያረጋልን መጽሐፍ ይጠቅስላቸዋል ማለት ነው ለዶክተር ዘበነ። እንዴ ቆይ መምህር ዘበነ ስተቱ ነው ያረጋል ልክ የሚሆንበት መስፈርት በምንድን ነው? በኦርቶዶክስ አስተምሮ ከሄድን ዶክተር ዘበነ ተሳሰቱ፣ ያረጋል ግን ለእነሱ ልክ ነው። መምህር ዘበነ እኮ የጠቀሱት ምንድን ነው? አንድምታን የጠቀሱት የቤተክርስቲያኒቷን መጽሐፍ። ያረጋል ምንድን ነው የጠቀሰው? ከኢትዮጵያ ውጭ ያሉ በእንግሊዝኛ የተጻፉ መጽሐፎችን ነው የጠቀሰው። ስለዚህ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ቅርቡ ማን ነው? ያረጋል ነው ወይንስ ዶክተር ዘበነ ከተባለ ምንም ጥያቄ የለውም፣ ዶክተር ዘበነ ነው ቅርቡ። ስለዚህ እሳቸው እንዳሉት ወይም ወታችሁ አንደኛው ይለይላችሁ እንጂ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ነው ማለት አትችሉም። አንድ ጽሁፍ ላሳያችሁ፣ እንዲሁም በዚህ ጉዳይ ላይ ሊቃውንቱ ምርር ብሏቸው የተናገሩትን ጽሁፍ ላሳያችሁ፣ ቲክቶክ ላይ ስላሉ ሰዎች። አንዴ የቱ ጋር ነበር? እሺ ሰሞኑን በተነሳው ጉዳይ ላይ የቪዲዮም እንግዲህ ቪዲዮም ማስረጃ አለ። የጽሁፉን ግን ላሳያችሁ ምን እንዳሉ በዚህ ጉዳይ ላይ። እሺ እንደዚህ ይላሉ። ቆይ ፎቶ ካሜራ። እሺ አራት አይናው ሊቁ መምህር መሳሳታቸው አምነው ይቅርታ ጠይቀዋል። ላይ ያለውን ሊንክ ተጭነው የይቅርታውን ቪዲዮ ይመለከተዋል። ጉዳዩ በዚህ ተቋጭቷል። ሊቁን በእጅጉ እናመሰግናለን ካሉ በኋላ ታች ያለውን ተመልከቱ። ነገር ግን ሌላ ዓላማ አንግበው ይህንን ተሳስተውበት የነበረውን ንግግር እንደ ምክንያት ተጠቅመው ቅድስት ቤተ ክርስቲያን ከምስራቅ ኦርቶዶክስ ጋር አንድ ለማድረግ የሚደረገውን ሴራ በንቃት መከታተል አለብን። የኦርቶዶክስ መምህራን እንደዚህ እያሉ ነው። የቤተክርስቲያናችንን ትምህርት በምስራቅ ኦርቶዶክስ ቤተክርስቲያን ለመቀየር የሚደረገውን ሴራ በንቃት ነው እየተከታተልን ያለ ነው ብሎ ተናገሩ ማለት ነው። እውነታቸው ነው። ሰው የሆነውን ሆኖ ሲናገር ነው የሚያምርበት። እግራችሁ ኢትዮጵያ ውስጥ አይምሯችሁ ግሪክ ወይም ኮፕቲክ ግብፅ፣ እንደዛ ደግሞ አይሰራም። ወይም አንደኛውን ኮፕቲክ ሆናችሁ ነውና ሞግቱን ወይም ኢትዮጵያ ነኝ ብላችሁ የኮፕቲክ መጽሐፍ አታምጡብን። አያችሁ፣ በአንድ በኩል እንግዲህ የታድሶ ነገር ቲክቶክ ላይ ተሳክቷል፣ ምንም ጥያቄ የለውም። ታድሶ ማለት እኮ አንዱ ይሄ ነው። ቲክቶክ ላይ ያለችው ኦርቶዶክስ በዛ በኩል ተሳክቷልናል። እሱ ትልቅ ነገር ነው። እንደዛም በማመናችሁ አይከፋንም። እውነት ለመናገር አካልን በዚህ በኩል አንረዳው ማለታችሁ ጥሩ ነው። ግን ልክ አይደለም እያልኩ የምናገረው ኢትዮጵያ ኦርቶዶክስ እንከተላለን ብላችሁ ግን እነዚህ መጽሐፍቶች አልቀበልም ማለት አቅም የላችሁ።
ወይም ቤተክርስቲያናችን እንደዚህ አታስተምርም ማለት አትችሉም ነው። ቤተክርስቲያናችሁ እንደዚህ ታስተምራለች። በጣም ብዙ መጽሐፎችን ማሳየት እችላለሁ በዚህ ጉዳይ ላይ የሚናገሩ ማለት ነው። የቤተክርስቲያኒቷ መጽሐፎች አንቱ የተባሉ መጽሐፎች በዚህ ጉዳይ ላይ ምንድን ነው የሚናገሩት የሚለው እንግዲህ ከላይ እስከ ታች ድረስ ገልጠን ማሳየት እንችላለን። ምንም ቀላል ስለሆነ ማለት ነው። እና እሺ ሰው አለ እንዴ? ሰው ገብቷል። ዴቪድ ሰላም፣ እንዴት ናችሁ? አለን እግዚአብሔር ይመስገን። ከየት ነው ወዳጅ? ከኦርቶዶክስ። ግን ፕሮቴስታንት መሆን ይቻላል? እሺ ከኢትዮጵያ ኦርቶዶክስ ነው? ከኢትዮጵያ ኦርቶዶክስ ነው? አዎ መሆን ይቻላል። ፕሮቴስታንት ምን ማለት ነው? ፕሮቴስታንት መሆን ይቻላል ማለት የፕሮቴስታንት እምነት መቀበል እንችላለን ወይ ነው? ጌታን ነው የምትቀበለው። ፕሮቴስታንት እምነት ሳይሆን ጌታን መቀበል ነው። ያው ልክ ነው። እሱማ ጌታን በፕሮቴስታንት እምነት ውስጥ ርዕስ አለ። እሱን ልትልን ከሆነ የመጣው በውስጥ ጻፍልን፣ የምትፈልግ ከሆነ በውስጥ አናግረን። ኤርሚ ያለ እንደ ኤርሚ ግን ትምህርቱ ላይ ከሆነ ትምህርቱ ላይ ማውራት እንችላለን። በውስጥ ሳይሆን አንድ ሁለት ጥያቄዎችን ጠይቄ ከዛ ውስጥ አወራለሁ። ርዕስ አለ ብራዘር፣ ርዕስ ዳይቨርት ለማድረግ ነው። ከርዕሱ አይወጣም። እዚሁ በርዕሱ ርዕሱ ላይ ነው የምናወራው። ስለዚህ ርዕሱ ላይ ከሆነ ኦርቶዶክስ አካል እንዴት ነው የምትለው? ስለ ስላሴ አይደለ ርዕሱ? በኦርቶዶክስ አስተምሮ አካል ምንድን ነው? ስለዚህ በርዕሱ ላይ የፕሮቴስታንትን እንትን ልጠይቅና ከዛ በውስጥ ደግሞ አወራለሁ። እሺ ስለ ኦርቶዶክስ ቤተክርስቲያን አስተምሮ ነው እያየን ያለ ነው ዛሬ። ጠይቃ እኔ መጠየቅ ነው የፈለኩት። አልችልም። በውስጥ አስቀምጥልኝ፣ በውስጥ እናወራለን። ችግር የለም። እንደዛ ከሆነ ፈራ ምን ነው ተቀበል እንጂ። በጣም ፈራው። አንተ ካልፈራ የአንተን ትምህርት ላይ እናወራለን። ችግር የለውም። የፈለግከውን ጠይቅ ነው የሚለው ወዳጄ። ርዕስ አለን። ርዕሳችን የእናንተን ቤተክርስቲያን ትምህርት እየፈተሽን ያለ ነው። ስለዚህ የቤተክርስቲያንን ትምህርት ዲፌንድ ማድረግ የምችል የኛው ውሸት ነው ብዬ እኛ ላይ ያለው ውሸት ነው ብዬ ወደ አንተ ልምጣ ታበይ ያልኩ እኮ ነው። የትኛው የፕሮቴስታንት እምነት ልክ ነው ብለህ አይደል እየሰብክ ያለው? ኦርቶዶክስ በስላሴ ጉዳይ ላይ የምታስተምረው ሮንግ ነው ብለን ሮንግ ነው ብለህ ታምናለህ? ስህተት ነው ብለህ ታምናለህ? ካሳመንከኝ አንተው የኔው ሮንግ ነው እላለሁ። ስህተት ነው ብለህ ታምናለህ ወይ? እኮ ስህተት ነው ምለው የአንተን ስረዳ ነው፣ ልዩነቱን ሳይ በማስረጃ ሳረጋ። በጣም ጥሩ። ስለዚህ እሱን ማውራት እንችላለን። ስለዚህ አካል ምንድን ነው? ስለዚህ ልጠይቅህ፣ ያዝበት። አካል ምንድን ነው ብላችሁ ልጠይቅህ እንጂ በጣም እኮ ነው የሚገርመው። እስከዛ ድረስ ዶግማችንን እስቲ አዋሩን ጠይቁን ነበር። አሁን በዶግማችሁ ማውራት አልቻላችሁ። አንድ ቀን እንኳን አሁን በስላሴ ላይ ዲፌንድ ማድረግ ራሱ አቃታችሁ። ቆይ እስኪ ደርባ ትናገር። እኔ ዝም ብላ ቆይ እንዴ ሚውትም አድርጌ መናገር እችላለሁ። ኧረ ትችላለህ ከፈለክ። እኮ በቃ እችላለሁ። እውነት ነው። በአንተ መንገድ አልቀበልም። በርዕሳችን ነው የምናወራው። ስላሴ በሚለው ጉዳይ ላይ የእናንተን አስተምሮ የምትፈልገው በቃ ይሄ ራሱ አንድ ትልቅ ድል ነው። በነገራችን ላይ ስላሴያችሁን የስላሴ ትምህርታችሁን የእናንተን ትምህርት ትምክታችሁን እያስጣልን ያለ ነው ማለት ነው። አያችሁ፣ እዚህ ውስጥ ያላችሁ በተለይ ክርስቲያኖች፣ ወንጌል አማኞች በዶግማ እስቲ ያዋሯቸው ስትሉ የነበራችሁ፣ ምክር ስትሰጡን የነበራችሁ ያው እያያችሁ እንደሆነ ተስፋ አደርጋለሁ። ስላሴ ላይ ራሱ ቆሞ ዲፌንድ ማድረግ አይችሉም እና እስከዛ ድረስ እስቲ በዶግማ አዋሩን፣ ነገረ ማርያምና ነገረ ቅዱሳን እስቲ ለተወሰነ ጊዜ ተው የሚሉት ውሸታቸውን ነው። አያችሁ፣ ርዕስ ሊያስቀይሩን ነበር እስከዛ ድረስ እንደዛ የሚሉን፣ እኛም ደግሞ አልቀየርንላቸውም። ግን በዚህም ጉዳይ ናውራ ብንላቸው ራሱ እንደዚህ ናቸው። ማውራት አይችሉም፣ ማውራት አይችሉም። ዲፌንድ ማድረግ አይችሉም እምነታቸውን ማለት ነው። ምንም እንከን የለባትም ብሎ የሚያስቡት ትምህርተ ስላሴያቸው ወይም ሚስጥረ ስላሴ የሚባለው ሚስጥረ ስላሴያቸውን ዲፌንድ ማድረግ አይችሉም። በቃ አይችሉም። ያው ስንት ቀናችን አሁን ከዳኒ ቤት ስንት ጊዜ 3 ጊዜ አልገባንም። በዚህ ድረስ 3 ጊዜ ገብተናል። ዝር ያለ ሰው የለም። ቁጭ ብሎ ይሰሙናል። እናውቃለን ቁጭ ብሎ እንደሚሰሙን። ያው ኤርሚ ቤት ደግሞ ዛሬ መጣን። የለም ስላሴን ዲፌንድ የሚያደርግ ኦርቶዶክስ የለም። ለምን? ትምህርቱ ስለማያውቁት አይደል?
አንደኛ ትምህርቱን አያውቁትም። ትምህርቱን ደግሞ የሚያውቁ ሰዎች ያፍሩበታል። አሁን ሚዲያ ላይ ወጥቶ መናገር ስህተት እንደሆነ ገባቸው። እስከዛ ድረስ የያዙት ትምህርት ስለ ስላሴ ስለ አካላቱ የሚያወሩት ትምህርት እስከዛ ድረስ የሚተረጉሙት ትምህርት ስህተት መሆኑ ገባቸው ማለት ነው። እንዴት ነው ዲፌንድ ያርጉት? ሲፈላ የኖረው ነገር የውሸት የሐሰት ትምህርት ነበር። ፍላት ማለት ነው። እንደዛ ማለት ነው። በቃ ሄዶ በቃ ከአቅሙ በላይ ፈነዳ ማለት ነው። በራሳቸው ሰው በጣም ኦኬ። በይቅርታ ሊሸፋፍኑት ፈለጉ። ይሄው አንድ የመጣ የለም የሚገቡት ሁሉ ጭምር እንግዲህ ምን እያሉ እንደሚሉ ስሙ። ያ የኩነት ትምህርት በተለይ በእግዚአብሔር በአሐዱ ስሉስ በአካላት ላይ ያላቸው ትምህርታቸው ምን ያህል የተበላሸ መሆኑን መጽሐፍቶቻቸው ናቸው የሚናገሩት። አሁን የተባሉት አባ ገብረ ማርያም ሲናገሩ መጽሐፍትን ዋቢ አድርገው ነው የጠቀሱት። ስለዚህ የተሳሳቱት ግለሰቡ ሳይሆን የተሳሳተችው ቤተክርስቲያኒቱ ናት። ኦኬ አህያውን ፈርቶ ዳውላው እንደሚባል ሆነ እንጂ በፍጹም ሰውየው አይደሉም የተሳሳቱት፣ መጽሐፍቶቻቸው ናቸው ሰውየውን ያሳሳቷቸው። መጽሐፍቱ ደግሞ የታተመው መጽሐፍቱ ደግሞ የተጻፈው በቤተክርስቲያኒቱ ሊቃውንት ነው። ስለዚህ የኦርቶዶክስ አስተምሮተ ሥላሴ ከላይ እስከታች እንዳለ በራሳቸው መጽሐፍት እንዳለ በራሳቸው ልጆች እየፈላ እየተንተከተከ እንግዲህ ወደ ገሃድ ወጥቶ እኛ ላይ ሁሉ ነው የፈሰሰው ማለት ነው። ሥላሴ የወንድ የአካል ብልት አለው፣ ጆሮና አይን ብቻ ሳይሆንም አንድም ሳይጎድል እየተባለ ነው የተባለው። ሥላሴ ወንድ ለመሆኑ በፎቶ ላይ አይተናል። ሶስት የሴቶች አይደሉም፣ ሶስት የሴቶች ስዕል አይደለም ተደርድሮ የምናየው የወንዶች እንጂ። የወንዶች መሆናቸው አገጫቸው ላይ የበቀለ ፂም አለ፣ ጉንጫቸው ላይ የበቀለ ፂም አለ። ጉንጩና አገጩ ላይ ፂም የሚበቅል ማለት ነው ወንድ ወይ ሴት? ወንድ። ይህንን አማርኛው እንኳን ይነግራችኋል እኮ አለን ቅድም በተነበበው መጽሐፍ ላይ። እና እስኪ ገባ ገባ በሉ ወገኖች ካላችሁ ማለት ነው። ኦኬ የት ገቡ? ቢሃይንድ ባይ ሆነው ተደብቀው የሚሰማ ሁሉ የት ነው የገባችሁት? እሺ ስለዚህ አይመጡም። ሜላ መጽሐፉንም ጭራሽ አምጥተህ አንተ ደግሞ ጭራሽ ብልት አለው ብሎ የሚለውን ኦኬ ምንድነው አንቺው ምንድነው ያልሽው? አዎ ቀየርኩት እኮ። ኤኒዌይ ጸጋ ይብዛላችሁ። ካላችሁ መምጣት ትችላላችሁ። ንገሩን እስኪ ኑ። በአካል ላይ በተለይ የአካል ብልት ብላችሁ የምትሉት እናንተ የምትተረጉሙበት በአካል ላይ የሥላሴ አካላት ወይ ደግሞ የእግዚአብሔር አካላት ተብሎ የሚባለው አካል አለው ተብሎ ሲባል ምን ማለት ነው በእናንተ ጋር? መጽሐፍ ቅዱስ ውስጥ ምንድነው ብሎ የሚለው? ተደብቀው ነው የሚሰሙት። ኤኒዌይ እሺ ቅዱስ ፍጹም አካል ፍጹም መልክ አለው ስንል አለው ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለም? ነውር ነው። ወላዲተ አምላክን እንዲያው በዚህ አንገት እንሰጣለን። A few moments later ለሥላሴ ለመላእክት ለነፍስ ጾታ አንናገርምና ይሄኔ 100% ስህተት ነው።
የእኔ 100% ስህተት ነው። በቃ እንዴት አንገቴን እሰጥበታለሁ ብሎ ያሉትን ሳምንት እንኳን ሳይሞላ እንዴት የኔ በ100% ስህተት ነው ብለው አሉ? ለመንፈስ ቅዱስ ከራስ ፀጉሩ እስከ እግር ጥፍሩ ድረስ